ወራ ብጣሽዋን አንቺ ማቁጭልሽ አለፈሽ አንተ ሲጀመር በቁም ያናጎስ አጎዛለ ጆሮሽን እንኳን ሳትበሽ ቀረሽ እንዳርጃኖ ቆዳ ጠንክሮን ቢብላችሁ አይደለ እንዴት አይነት ትንጎበዛ አታለውኝ ሄዱ ወይ ልጅ ምንድነው ልጅ ሁለታችሁ ለምን አብራችሁ ታገኛችሁ ምንድነው ያረካት ዘውዱ ጌታል ዘውዱ የታል አንተ ልመጣልሻለሁ አለቅሽም ወልዋ እንዴ አይበሉ ምን አገቦ ስለኔ በባዶ ግሪቦን ኦል ከመል ንገረኝ ምንድነው ያረካት ንገረኝ አንቺ ደንገ ግራጭ ይወጣል አዎ ለውጣው ነው ወይ ቤት ነው የገባችሁ አይ የሌባ ጋር ነሽ አንቺም በቃ ወዳ ምን በገዛ ገንዘብ አልሸጥኩም ዶች በዲ ባሪ በዲ ቦሪ አያ በዲ አሆ በዲ እንዴ ደህና ነሽ? ሰላም እንዴት ዋልክ? ምንና የፍጭሽ አረም ፍጭው ውሃ ልጠጣ ነው ምንና እና ሀዲን ጠጣ እሺ አረጋ ባይጨክን ባይጨ አገብ ብላና አከ ባይጨክን አረ ባይጨ ደክ ባይፍጭህ እናት አከ ባይጨክን አለ ምንና ምንም እንትን ለስተ ብዬ ነው ይሄን ስራው የለውም ብዬ ፈዛ አታገኘው ብዬ ነው በሽ ስጭኝ እንጂ በሽ ማለት አሁን ቤቱን ባዶ ነው በቃ አንዳንድ ስለ አለቀ አንሳይ ብለኝ እኮ ምን እየተደረገ ነው ምን እያረክ ነው በቴፕ አንተ በወሬ ነገር አንተ አለዚች እኮ ወሬ ነገር የለኝ ዶች በዲ ባሪ በዲ ቦሪ አያ በዲ አሆ በዲ ቢቢሲ ኤንቢሲ ሲቢሲ ጆሲ ማንሲ ቱርሲ በዚህ እኮ ነው የምሰማው ራሱስ ባለበት ነው እዚህም እንደዛ ነው ትናንትም እንደዛ ነው ያለ በሰንበቻውንም እንደሱ ሲሸጥ የነበረ አራጥራጥሪውስ እንዳለ ነው እንትንስ ደግሞ ጤፍስ ደግሞ እንዴት ነው ሁኔታው ባዶች ተስከራው እናት እንኳን ነገርከኝ እናቴ ያስቀመጥኩት አለ አሁን ዛሬ ራሱ ሰው እየጠየቀኝ ነበር አምጭልን እንዲ እንትን እያለኝ ነበር አሁን አይ እንኳን እንዳልሳሳት እንኳን ነገርከኝ ከልህ በዚህ ትመጣ ኧረ እኔ አባራው ላራግፍ ነው እንየዋ ምናምን ያራግፍህ እኔ አራግፈዋለሁ ሂድ መሽጣፋኝና ያንተን አራግፍ ዞሮ የለም ውሃ አልቋል አለቀ ናውጣ ሂድ ውሃ የለም ሂድ መጨከም ጎረቤት የለኝ ዘመድ የለኝ ወገን የለኝ ከነሱም እንዲህ ከንቱ ነው አለዚህ ወሬ ነጋሪና አነጋጋሪ ማናለኝ ወይ ባይጨክን በቴፕ ይጨክን ውሃ በለቀ ዛሬ እንዬ እደውልልሻለሁ እጃለሁ አንቺ እሱን ተቆጣጣሪ ላድነው እኔ አለበዚያውማ አውረገዲያ ጨንቀኝ እኮ ነው በል ደግሞ ይኸውልህ እንዲህ ለውጥ ሲኖር ደግሞ ንገረኝ እኔ ባልደውል እንኳን እደውላለሁ በእርግጥ እደውላለሁ ግን ደውለህ ደግሞ ንገረኝ በል እሱ ጤፍማ እናቴ እንደተወደደ እንደናራ አይደለ ሁሌስ በል እሺ በል ደህና ዋል ሰላም ዋል ደህና ዋል አሜን
እንዴት ዋላችሁ እናቴ? ደህና ዋላችሁ? አቦሳ በሬ ልሸጥ ከዘውዱ ጋር ዛሬ ሊዋዋሉ አይደለ? ስለ በሬው ዛሬ ሊዋዋሉ አይደል? ከዘውዱ ጋር እና ይዞ ተደ በሬው ነው ልሸጠው። እንደው አቦ ዘውዱ ጋር አይደል? በገዛ ነው እናንተ ረድል እንደው በቤቱ አውራ ነኝ ነው የምትላል አልኩሽም። ልሸጠው ነው ትያለሽ። ቤትሽ እንዳልሆነ ሁሉ ታስታመኝ ነገር ሁሉ አትነግሪያት። እንደው ቀጥ አድርገሽ ከዚህ ቤት አስወጥተሽ የብቻ ጎጆ አስመርጥተሽ እንዴ ተኮ እዚህ ቤት እንዳይኖሩ አይባልም። የትኛው ሰው በስቶብን ነው ደግሞ ውጡምል? ኧረ ተፈንጭብን ብለን አብረን እንቀመጥ እንጂ እንዴት ነው ደግሞ ውጡ? እዚህ ቤት ግን እኛ ነን ልጅ እሷ ናት ልጅ ባናታችን ላይ የምትረማመድ ምንድን ነው ሲጀመር? አንቺ ይኸውልህ እንደው አንተ ያ ቀዩ ሽንጣሙ በሬ የለም ያንዱ ያን ብትሸጥልኝ ችግር የለውም። ዘው ምንም ችግር የለውም እያልኩ ይሄንኛውን ዛሬ ወሰደው ነገ ደግሞ ያንኛውን እንትን እና ነገ ልምጣ ዛሬ ይሄንኛውን ወሰደው ዛሬ አሁን ሲያለ አንደኛ ቀለብ ይሁን እንደነገርኩ ቀለብ ቸግሮኛል። ስለዚህ ይሄንን ዛሬ ወሰደው ለምን እኔ ጋር አሁን ዝም ብዬ መጥቼ ነገ ያን በሬ ደግሞ ልሰደው ዛሬማ ይሄንን በቃ ተረካከም ጨረስ ነው። ችግር የለውም አሁን ጠጣ የሌላን ሰው ትሸጣለህ ላስማማ። አይ ታዩ እኔ እሱ ወንድሜ ነው ብዬ ነው እንጂ አልሸጥም። ታዩ የቤተሰብ ነው አይሽ የቤተሰብ ሽያጭ ነው። እንዴት አልሽ? ሰላም ነው ወይ? እንዴት አልሽ? ደህና ነሽ? ወይስ ተቀመጭ? ነሽ አይተሽ ምን ፈልጊው ነው? ምን በደህና መጣው እስኪ ዘውዱ መጣው ተሎና በል ቀሪውን ብር ምን ነው ወጣ ወሰደችው ሽጣ እገዲያ ክፉነት ነው እንጂ የሴት ቤትን ሰርግ ላለማድመቅ እኔ አከስተሽ ግን ተንቦግብቄ ሳንሰራ እንዲህ ዝም ብለሽ ሁሉም እንድጌተነሳ እንዴ አክስቴ ሰላም ነሽ? አታ ደህና ነሽ? ምን ይሰራ ነው? እንዴት ነሽ? ደህና ነኝ። ዋ ምን ሆነ ነው? ናፍቃችሁ ይመጥቼ ኧረ ጉናቴ እና ብንናፍቅ በላይ ላይ ነው ናፍቆት እንዴ? በዚህ ቀርቦኝ ነው እንዴ እንሽላሊት መስ እንዴ ካብለ ካመርት ወዳጅ አሁንና በዚያ እነነ ዋ እንዴት ናቸው? እንዴ የቶች ልጆች እንዴ ሰላውዲ ናቸው። ቀጥራ ለቀጥር እየመጡ ነው የሚያስደነግጡኝ። ራቢ መስል እንዴው ጉዳይቼ መጣሁ ጉዳይቼ ሰው ተኛ ይማር። እኔ አሁን ሰውጣ የትም ልውጣ ገበያም ልጅ ኋላ ምንም ላድርሰው ሐምል አቅዳ እንዴው እንድተጠላልቼ ነው እንድታውቂኝ አይደል? እንዴው ገርመውኝ ነው እንጂ ናስቲ ደህና ነሽ? ሰላውዲ ደህና ነኝ። ሰላም ነው አለም እኔ ለራሴ ሰርግ ቤት እጄ ዝም ብዬ ስታሽሽ አንጸባርቅ ዝም ብዬ ነው ቆየሁ ስስረቀረቅ። ኧረ ለዚህ ያማረብሽ እኮ ያማረብኝ አይደል? ወርቋለው ጀመር አለ ወይ? እንዴታ ታስቀምጭበት አይታወቅ አለ ወይ ስትል እንዴት አለ ወይ ስትል እና ደህና ናችሁ? ደህና ነን። እናንተ ደህና ናት? ዋዬ ነገር ምን መጥቶ ነው? ምን መጥቶ ነው? ምን ይመጣል አሁን? ስመን በሬውን ሸጡት እንዳትለይ ብቻ እያየሽን ተቀምጠን ፍንጥሩን እየጠጣን እንዴ ምን አለ አንዳሽ ነገር ቢያስፈነጥር ሀቦ እንዴ ምንድነው? ምን ሆነሻል? አይደል ምንድነው አሁን ላረጅ መቸኮል? ምንድነው ለመጠጥ መቸኮል? ምን አለ ረጋ ብትል እንዴ አቦ ምንድነው ችግሩ? ምንድነው ችግሩ? አንድ መለኪያ አረቂ አሁን እንዲቸኩለ እኔ እኮ ለመለኪያው ብዬ አይደለም ይሸጥ ገንዘቡ ያስፈልገኛል ስትይ ጊዜ ብሩን ለመቀበል የገበያውን ሁኔታ ሳታጣራ ነው እንዴት የምትሸጥ? በስንት ነው የሸጥከው? 60 ነው እንጂ አሁን የዛሬ ገበያ 60 ነው። ትናንት ማታ ተነጋግረን በ60 ተስማምተን አይደል? አይናባ ውሃ እኔ ተስማማው በትናንቱ የገበያ ነው። አሁን ትናንትና ውሎን በሬ የተሸጠ እንዴት ነው 60 ነው። ዛሬ ስንት ገብቷል አትልም? ዛሬ ስንት ገብቷል? አጎቴ ደውሎ ስንት አለኝ? 90 ገብቷል አለ። 90 ገብቷል። 90 ሺህ አንተ በትናንቱ ገበያ ካልሸጥኩት ብለህ የፍንጥር እዚህ ትፈነጣጠርልኛለህ። ወሬ እንዳይሆን አጣራልኝ ብዬው አይደለም። አንተ እንደ ወንዶች አታጣራም? እንዴት የዕለቱ ገበያ እንዴት ነው? የዛሬው ገበያ እንዴት ነው? የከሰዓቱ እንዴት ነው? የተነገውስ እንዴት ይሆናል ብለህ አታጣራም? ለነገሩ እኮ የተነጋገርን እኮ ትናንትና ነው። ብሩን ዛሬ ነው እንጂ ያስገባልኝ እና ዞሮ ዛሬ ነው። ዛሬ ገንዘቡን ሲያስገባ እንዴት ነው? የዛሬው ገበያ ውሎው እንዴት ነው የሚለውን አይታ ነው። አሁን ቃልስ አይናባ አሁን እንደዚህ አሁን እንዴት ብዬ እንትን ልበል? ምን ልበለውሽ? ለሱ ምን ልበለው? በሬ ጨምሯል። የዛሬ ዕለቱ ዋጋ ጨምሯል። ስለዚህ ጨምር፣ ካልጨመርክ ደግሞ ሌላ የሚጨምር ሰው ይወስደዋል ብለህ በለው በቃ። ቃልስ አንዴ ቃል ተስማምተን እጅ ተሳስመን አንተ ምን ያስቸኩልሃል? የሰው እጅ ለመሳብ ምን ያጣድፋል? እንዴ አንድ መለኪያ አረቂ እንዲመጣልህ ምንድነው? እኔ አሁን ቤት ጠርሙስ ሙሉ አረቂ አልገዛልህ። ስማት ለኝኛል። ተው አቦ ተው
አክስቴ እንዲህ ያለ ግን የላትም። ምን እየኖሯል? የኔ ያንተ እናት ይቦጭቃት ደግሞ እሷ ተንዴ ነገር የለችበት። አንድኛውን የአባት ነበር ነፍሱን ይማርና እንደኔ ጎበዝ ጀግና። አሁን የስንት ገባ? ምን ያደርግልሃል? ምን ቢገባስ? አሁን እናትህ ሆድ ያልካት እንደሆነ ሆድ ያልካት እንደሆነ አግበስብሽ እንዲጠራጊ ያልካት እንደሆነ ተሷ ማን ደርሶ እንዲህ አይነት ነገር ደግሞ ባለቁም ነገር በሷ ወጥቼ ነው እኔ ምን በላህ ነው የሚሉኝ ሰው ሁሉ ዝም ብዬ እንግዲህ አመሳሳታውን 2 እንጀራ ነው ታውቂያለሽ። አመሌ እንግዲህ እኮ ተቆመቱ የለበትም ቁስ ያርዋ ዝም ብለህ አክስቴ እንደው ግን አያቶቻችን የደበቁት እንደው ይሄ ጠገራ ብር ሽልንግ ወርቅ ምናምን እንደው የለም። ግን እንደው ድም የሚልም የለም። መሬቱን እንደው ጥጉና እየሱ እንደው ለምን ፈልገው ነው መዝገብ ደግሞ ለምን ፈልገው ነው እንደው የቀረ ቦታ ላይ እዚጋ ድርድር አርገሽ ባይሽ እንደው ላንቺ ብዬ ነው ለኔ አስበ። አዎ እና ምን ግድ ምን እኔን አክስት እያወጣው ደረድረው አይደል? አስብዬ አለ የት ይሄዳል ብለህ ነው? ምን ወይ ምንድን ነው ዘጎይተኝ ረናቴ አውልቂው ምንድን ነው ወንሻል አክስቴ አምጪ እሱ ግን እንዲህ ነው የበረበዘው ጉንፋን ይዞኝ ምንድን ነው እንዴት እዚህ መሸፋፈን ደግሞ ምንድን ነው ጉንፋን ይዞኝ አክስቴ ሰው ላይ እንዳላስተላለፍ ብዬ ነው። ይዲያ አንቺስ ምንድን ነሽ? ደርሻው ደርሻው አንተ እዚህ ቸነ አስደነገጥሽኝ እኮ አቲትሽ ሄደ ሁላችሁ ነው እስካሁን ሆናችሁ ነው። እንዴት ግን አንተ ግን እንደው ዘውዱ ግን የምትሰራው ስራ ጥሩ ነው። እንትን አትበልማ ዘውዱ ምንም መቀመጥ አያስፈልገውም ዘውዱ። እንደው እንዴት ምን ሆንክ ማለት እንደው እኔን ሞኝ አድርገኝ ነው እንደውም ጭራሽ ሁለትየውን በሬ ልውሰደው ብሎ እንትን ማለት ዘውዱ ዞሮ ባጭሩ ምንድነው ውል አፍርሰናል ነው። አሁን ምን ማለት ነው? የበሬው ውል ፈርሷል። ለምን ይፈርስ? በስልሳ ነበር የተስማማችሁ አይደል? ገበያው 90 ነው የሚል እናንተ ደግሞ መሸሸጥ የነበረባችሁ ገበያው በሚለው መሰረት ነው። ገበያው ነገም ዛሬ ይቀያየራል። አንተ ላይ ተስማማን አይደል? ምንድነው በሬ ዛሬ ጨምሯል። በሬ ጨምሯል። ዛሬ 90 ገብቷል። እኔ የመሰለ በሬ 90 ምን እያልክ ነው? አቦ አንተ ስንት ልትገዛኝ ነበር? 60 እና ተስማምተን አይደለም አስገድጃለሁ። እንዴ ተስማምተን እኮ ጨርሰናል። በቃ አሁን እኮ ላስተላልፍልህ ቀብርም ከፍያለሁ። ስለዚህ ቀብር ይመለስልሃል እኮ ነው። ከኔ ጋር መጣት ፈልጋል ማለት ነው። ከኔ ጋር ማይወጣው ውስጥ ትገባ ነው። ማይወጣው ውስጥ በገዛ ገንዘቤ ምን ያጣላኛል? በገዛ ገንዘብ እኔም ጊዜ እናጠፋብኝ ስለአንተ ጊዜ እኮ አይደለም የኔስ ገንዘቤ ሊቃጠል አይደል? ነበር እሷ ባለሽ ቆይ እንጂ ሆን ብለህ አይደል? እንዴት ከገበያ እንዳትሄድ እቤት መጥቼ ገዛሃለሁ ያልከው ይሄን ስላወቅህ መስሎኝ አይደለም። አውቀህ እኔ እዛ ከምደክም ብዬ ነው፣ እሱም እዛ ከሚደክም ብዬ ነው። ነገራችን ብዬ ነው። ይሄን ስለምታውቅ እንደሚጨምር ስለምታውቅ ሆን ብለህ ነው። አሁን ከገዛ ትገዛለህ፣ ካለ በለዚያ ወይ እኔ ሰው ቁም እንዴ በቃ ዘውዱ ምን ነገር ባለቤት አይደለም። ምን አገባሽ? አትዘረገበሽ ይመለከትሻል። አረቄ ያስቀምጥ እንዳላስተውለሽ አንቺ አንተ ነው ወደ እንዳይፈላ ፈልገ ይፈልግ ይወጥ ሰማኛለህ። ተልቀቅ አንተ አረ ይው ያንቺ ስራ ነው ይው አረ በሞቴ አረ ይሄን ሐሳብ መልሰህ ትቀይራለሽ። ለምን ደግሞ ቀይር ወደዛ ገንዘብ የመገንዘብ ነው አለቀም። ሰማኛለህ። አረ እሱ ያለሽ እናንተ አረ ንሻ እንደው ድሮማ የዚህ በሬ እንትን ጭራሽ ነው ብትደበድበኝ ነው ጭራሽ ነው ሳባው ነሳናው ነው ነግሬሃለሁ። ሰማኛለህ። ይሄን በሬ ሽጠዋል። ከዚህ በኋላ ሌላ ሰው እንዳታመጣ ወዳምን በገዛ ገንዘብ አልሸጥም። አዎ ለነገሩም ታረክ አልሸጥም። እንገናኛለን። ምታዙ ይዛሽ ሂጅ ባልሽ ለነገሩ ምን ታረጋ አንተ ቆይ ያገኘሻል። አልቤልሽ ባጭር ያስቀራል። ምንድን ነው አንቺ ቅጥ የኖረሽ እንጂ ቅጥ የለሽ ኢዲያ እንዴ ወይንሽ አንቺ ሲመጣ ልትነግሪኝ አልነበር? ይህን ሌባ እንዴት ያለ ነገር ነው? ምንድን ነው የሚሉት አይደል? ልጠሪኝ አልነበር? አንቺዬ ይሄ ሲመጣ ይሄ ሌባሽ እንዴት ነው የወንድሜ ልጅ መጥቷል ሙደብድቡት ብዬ የምናገር? መስረቁን አታውቂማ። ያን እናንተ አላችሁ እንጂ እኔ መቼ ሲሰርቅ መቼ አየሁትና ያን ሁሉ ደሮት ስዘርብ እየመጣሁ ስነግርሽ
እንዴት ነው የሚናገሩት? አለምስንድ እንዴት ማለት ደግሞ ሌላ ነገርስ ቢሉ መቼም እንዲሁ ዶሮ ሰረቀ ብለው ይላሉ። ደግሞ አይነሽን ታጥያለሽ ከብናት ታይ አሃ ታይ አንዲ አንቱ አንዲ አንቻ አስብሉኝ። እንግዲህ እንዲያውም የዛን ጊዜ እኮ ዶሮ ሰረቀ በሚል ስማችንን እየዞሩ ስማችን አጥፍተዋል መሰለኝ ነው። የኔ ገንዘብ ቀርቶ ያንቺ ስም ነው የቆረቆረሻል። እንዴታ ለኛ ነው ብለን ነው እንጂ እኮ ብዙ ነገር ይተው እንግዲህ የመጡበትም ቡናውን ይጠጡ። እኔ ለቡና አይደለም የመጣሁ። የሚገርምሽ ነገር ብርሽን የተበደርኩትን ልመልስ ነበር። እሰይ እንዲያኗ አሁንማ ለምንድን ነው የምሰጥሽ? እንዴት ሌባሽን ይዘሻል ከጉያሽ ገንዘቤ ሲመለስ ነው የምሰጥሽ። ይታው እንጂ ታለም ስንዳ አሁን ገንዘቤን ያምጡ። በቸገርወት ጊዜ ደርሾለታል። አሁን ያምጡ ገንዘቤ። በቸገረኝ ጊዜ የምትደርሽልኝ ለገንዘቤ ብታበቂ ነበር። አይ ሌባ የሌባ አጋር ነሽ አንቺም። በቃ አዎ ወይ ለካፌ ልጅ እንደው ምን ነው ከማን ጋር ተጣላህ ደግሞ? ኧረ ምን ያልኩት ነገር አለኝና ለስስት እንደ ስስት እየተቀያየርን እንጫወትብኝ። እንዴት ማን ነው እንዴት ከብት ልገዛ ያለልኩት አየው ጥሩ ማለት እንዴት ሆነ? እምቢ አለ በሬው አውሪ ነው ጸባዩ አንተን ብሎብህ እንደውም ብዬ እኮ ነው። አደራሽን እንደው ተስማምተን ከጨረስን በኋላ እኮ ነው ሌላ ሀሳብ ያመጣ። ማን ነው? አበው እንዴት ጨርሳችሁ ብር ቀብድ ልከፍል ነው ብለኝ አይደል? ይወጣ ከፍየው ጨርሻ ከፍየው 10 ሺህ ብር ከፍየዋለሁ እኮ። አሁን መልሶ ያቺን ሚስቱም እንዳለች አላውቅም። መልሶ መጣና ልቡሩን አፍልሽዋለሁ። ኧረ እንደም እኔ እኮ ብያለሁ። ያንማ ወይኔ እሷ ያለችበት ነገር መቼ ጥሙ ያውቅና አደራሽን ተሳስመን እጃችንን ስሜው ጨርሰን ታላ ቢላ እሷ እያለች ድሮስ እንኳን በሬ ከቤት እህል ወጥቶ ይሸጣል። ኧረ እሱ ነው እያሳምን አደረገች። አረዲያ የሷ ወሬ እየሰማ እሱ ነው እና ሴት የላከው ጅብ አይፈራም ሆኖበት ቤቱን ብሎ ነው። እሱ ምን ያድርግ? ምንድነው እሱ እንዳለም እንዴት ራሱ እሱ መሸጥ አይችልም? ወንድ ቢሆን ሴት የመከረበት የፈለገው ብትመክረው አታውቃትም አንተ። እሷ እኮ ገበያ ሄዳ እህል አሰፍራ ይሄንን ሄሎ አራ ብላ እኮ አረረ እህል ጨምሯል ብላ እኮ የተሰፈረ እህል የምታስመጣ እሱ ነው። እንዲህ በሚያት እሱ ነው የእሱ ሀሳብ ነው ሁላ። ይቺ ሸንቴት ይቆዳ ደግሞ እሷ ሰው ሆነ ሌባ ናቸው ነው ጠቅላላ በየሄደችበት እንደው እንዲህ እኮ ቢፈርስ በሷ ምክንያት እድር ቢፈርስ በሷ ምክንያት እኔ ስኑ ከየት ነው እንደው ምንድነው ሹክ የሚላት ከየት ነው? አረ እንደው እሱ ነው አንቺ ምንም አላደረገች። እሱ ነው ይኸው እንዳልጫ የሆነ እሱን እንዳትቀር በቤቱ የማያዝበት እሱ እኮ እኮ የምታዝዝ እሱ እኮ እንደ አባወራ እኮ አይደለም በቤቱ ኖር ብሎ ትዳሩን ብሎ እንጂ እሷ እኮ እንኳን የሚሸጥ ዕቃ ቀርቶ ተቤቷ ዕቃ ልትዋሰድህ እኮ ይዘኸው ገና ፈቀቅ ሳትል ረገረገረገረ ለካ ለዚህ አስቤዋለሁ ብላ የምትመልስ ሰው ናት። ትሰሚያለሽ? ከብት እኮ ተሻሽቶ እጅ መሰሰም ማለት በጣም ትልቅ ነገር ነው። እሱ አይገባውም እንጂ ይሄ ሁላ ነገር አያውቅም። እሱ የወንዶች ስራ በሙሉ የትም አያውቅም። የተሻለ እንጂ የባሰ አይመጣም። አረፍክ ኖሮ ብንጠብቃቸው ዝም ብለሽ ሳትቀምሽ ልትይ ነው እንዴ? እቺም ሳትጠጣደች በእናንተ እንትን እኔ እኮ እኔ አባ እኮ ዛሬ እዚህ ቤት ውስጥ ባልኖር ኑሮ እንዴት ተላልቀህ እንደነበር እንዴት ዋላችሁ? ግርም እኮ የሚለኝ አባው ምንድነው እንዲህ መነሁለድ ያይና እንግዲህ ታይ እኔ እዛ የቆየብኝ ይበቃኛል። እኔ ባልኖር ኑሮ እኮ ይሄ እኮ ዛሬ እኮ አልቆልህ ነበር። 30 ሺህ ብር ፉት አድርጎ ነበር እኮ። ቀና ወይ አባው ምኑን ቀና ይብለሽ ነው እንዴ? ምን አልተሸጠም? ዘውዱ እኮ እኔን ሊያሞኝ ይሞክራል። እኔ በእኔ ላይ እንትን ሊል ሞከረ እኮ እንዴ። ምኑን ነው የሚያሞኝህ? ለምን የሚያሞኝ? ገበያውን አጥንቶ እኔን እንዳላጠናው ስላወቀ እኔን በአልሆነ ዋጋ ሊያሸጠኝ ሞከረ። ተዋውላችሁ ቀብድ ተቀብለህ አይደል ነበር? እና ቀብድ ብቀበል እኔ ዋጋውን በስነ ስርዓት እንትን ብሎ ያወቀ መስሎኝ ነው እንጂ ባልሆነ ዋጋ እኔን በሬ የምሸጠው ይመስልሻል እንዴ? አዩ እናቴ ግን የሚሰራውን ስራ እሱን ገበያ እንዳታወጣው እቤት መጥቼ ገዛልሃለሁ ብሎ ካለ በኋላ የገበያውን ሁኔታ አጣርቶ መቼም ገና ለገና አባው ያውቅም ተብሎ 60 ነው ምገዛህ። ገበያው ዛሬ ስንት ነው? 90 30 በመሃል ሊበላ አፈር ይብላ። እኔ አባላ እንዴት እንዳደረገው ወይስ መጀመሪያ አዳምጠኝ። ተዋውላችሁ ነበር? ገና ነበራችሁ? ጨርሰን እንዴ? የፍጥሩ እየጠጣን እጅ ተሳስመን እና ምን ሆነ ነው ቃልን ያጠፍክ? ቃልን ያጠፍክ ነው? ያይና ባመጣ ዋጋውን አጣርታ ስትነግረኝ እሱ የገዛኝ 60 ሺህ ብር። አሁን የበሬ ዋጋ ስንት ሆኗል? የኔ አይነት በሬዎች 90 ይሆናል። ያ ማለት 30 ሺህ ብር በመሃል ልዩነት ማለት ነው። እንግዲህ እንዬ ያሳይሽ። በዛ ላይ ደግሞ ምን አለ መሰለሽ እንዲያውም ያንን መልስልህ ስለው ሊደበድበኝ ሞከረ። እና የሰራው ስራ ጥሩ ነው ግን እንዴት ቃል ካለፈ ከነተረቱ እንኳን ያሉት ከሚጠፋ የወለዱት ይጥፋ ይባላል። ለምን 6 ብር አይሆንም? ተነጋግረህ ጨርሰህ
እንደገና ቃልን የምታጠፍ አንቺስ ደግሞ ምን ልሁን ብለሽ ነው እንትን ያለው ሆደሽ የምታደበረሽ? እናትኛም እኮ ለፍተንበታል። ለትርፍ ነው አይደለ? ለትርፍ እስከሆነ ድረስ 60 ሺህ ብር መሸጥ የለበትም። የዕለቱ ዋጋ እንግዲህ 90 ሺህ ብር ይሸጣል ለሚል። ስለዚህ እኛም በሬያችንን 90 ሺህ ብር መሸጥ አለብን። መጀመሪያ ነበር እሱ እንትን ማለት የነበረበት። ካለ ቀብዱ ይመለስለታል እንጂ ሌላ ምንድነው? እንዴት ከእንትን ካለ በኋላ እንዴት ነው የሚመለስ? አንተ ተነጋግረው ጨርሰው። እኛ በሀገራችን እንዲህ ከተጨባበጠ አይመለስም። ንቀቱስ እኮ ንቀት እኮ ነው። ምንም አታመጣም ብሎ እኮ ነው እንደዛ ያደረገ። ማህን ወር ብሎ ነው ከተዳሩ። እሷ ናት አልኩህ። እኔ ነኝ የማውቃት እሷን። አንቺ አስሬት ሰሬ እሷ ናት። እሱ ነው እኮ ነው የምልሽ። በገዛ ንብረት እሷ ምን አገባት? ዘውዱ እንኳን እሷ እንኳን እጅ መሰሳም ቀርቶ አህያ ይሳማትና በሬውን ወስደህ ቀንበር ላይ ጠምደኸውም ታስፈታለች። በቃ እንደው እግዚአብሔር ነው ይገላል። ይሁላ እንደው አባወራነቱን አለማረጋገጥ ነው እንጂ አንዴ ምላሱን ያለው ነገር የተፈወነ ነገር መቼም ቢሆን እንደዛ አይላስም። አንተ ዘውዱ ከትዳር እኖራለሁ ያለ ሰው እንደዚህ ነው። እሷ ናት ሰው ማታኖር። ቆይ እንጂ አሁን አንቺ እና አንደገ ተመካክረን አደረግን አይደለ? ከዚያ በኋላ መጥሽ እንዲህ አድርገው ብትይኝ ከወሰን በኋላ ለምንድን ነው የምመለስ? ሴት የሆነ ያማ ሴት የሆነ እኮ ነው። እሷ ሴት ናት ብላ ነው አላሊላ ያነጠጠች ጎረምሳ እኮ ናት። ይሁላ እንደው ይሁላ ቂም ለከኔ ጋር መደባደብ ፈልጎ ነው ጸብ ፈልጎ ነው። እንደው ዘውዱ አፈርሶን ከሱ ጋር አንድ ሺህ ምን እንዳትመዘዝ ነው አይደለ? ተንቀል ቀር አይደለ? ተደፍሬ ልቀር አይደለ? እሙት አፈርሶን ልልሃል ማረገው ነው የማውቅ። ኧረ ምን አገባ? የተሻለ በሬ መርጠህ ትገዛለህ እንጂ ደግሞ ተነሱ ጋር ተደባድበህ ሌላ ስህተት ውስጥ ትገባ። ምንም የተሻለ በሬ ነገር ብሎ ነገር የለም። ጊዜን ያጠፋብኝ። ዛሬ እኮ የከብት ገበያ ነው። ይሄን ቀን እኮ ደግሜ አላገኘሁም። ታመህ ብትል የሚቀረው ስራ አይደል የቀረ። በቃ ተወው። እሷ ናት አልኩህ። እሱ ምን አደረገ? ጭራሽ እንደውም እኮ ደበደበኛ አንገቴን አነቀኝ። ይነቀህ ተወው። ይነቀህ ተወው መተው ነው በቃ። እሷን እኔ በማናግርበት መንገድ አናግራታለሁ። እሷ ናት እንዲያረጋች የእሷ ትዳር አይመጥናት፣ የኔን ትዳር ደግሞ የምትበጣብጥ። አንቺ እሷ ምንም አታውቀው ነገር የለም እኮ ነው የምልሽ። እሷ ከብት ትችላለች እንዴ? እሷ የአባወራው እሷ ማዘዝ ያለበት ካልሆነስ አንተ ቤት ስለምታዘዝ እሱ ቤቱ ያዘዛል ነው የሚባል? ለምንድን ነው የሚያዘዝ? እሷ ናት። ገንፎ ላይ ስንጥራ ይጠፋማሉ። እሱ ላስናሰ ነው ሾሂት። እሷ ናት በመሀል ላይ ተቀምጣ እንዲህ ሰው ከሰው የምታነካክሰው ሰውዬውን ጭምር። ወይ ታሪክ! እና አሁን እንያጥፍታል እያልሽ ነው? በጣም ነው ያጠፋው። አንተ ሲጀመር በቁም ያናጎስ አጎዛ ነው ሴት እየመራህ ነው ያለ አላውቀው ብለህ ነው እንጂ እንጀም ነግሬሽ ነበር። ቀደም ነበር እንጂ መጥኖ መደቆስ። አሁን ምን ያረጋል? እየዞሩ ማልቀስ አለ። ምን ነግሬሽ ነበር? በለያሽ ላይ ነው የምትፈንጭ። እነዚህ ቤቶች ምስጥ ናቸው፣ አስቅሳቅ ናቸው፣ ስቅሳቅ ናቸው። አይሆኑንም። ሳቅስቆ ይጣልሽ አንዳሽ ነገር የሚሰቀስቅ ምን አባሽ ነው በቤታቸው? ምንድነሽ? ፋሮ በያቸው። ምንድነሽ? ፋሮ እንደሚቆፍረው ፋሮ ናቸው። አንቺ ነሽ ፋሮ። አንተ የምታሰድበን የምታስንቀን በቤቱ ልፈጅ ጀመር። ተከበሪ፣ ሲያከብሩሽ ተከበሪ። ትልቅሽ ነኝ። ተይው፣ አታክብሪኝ። አላከብርሽም። እሱማ ክብር አይወድልሽም። ሲጀመር ልጆችን ይዘሽ ነገ ማዳ መውጣት ትችያለሽ። ቤተሰብ ታዲሽ ነቀዝ ነን። የነቀዝ አግብተሽ እስቲ ውጭ እስቲ አንቺ ራስሽ አግብተሽ ውጭ። የእናቴ ቤት መሰለኝ አንቺ ታጭቶ ቀር ይቼ አንቺ ነግሬሻለሁ። ወራዳ ውሃ አድርጌን የማስወጣሽ ከዚህ ቤት ልከኝ እንደው ልባልሽ አንቺ ከነካሽ ወንድ ነሽ። ክብርሽን ብትጠብቂ ይሻልሽ። አይሻለሁ። ወይኔ ወይስ ዝም በይ አንቺ ቁጭ በይ። ዛሬ ጤፍ ስንት ነው? አንቺ ስንት ገብ በወንዱ ገበያ ያገባሻለች። ይመለከትሽ ቤት ተጎልቶ መዋል አይደለም እንደ አንቺ ዝም ብሎ እንደ ምስጥ ይኸውልሽ ስር ለስር ነው ይላል። እዚህ ቤት ልጅ ነን። ይሄን ታውቂያለሽ አይደል? ልጅ ነን። ወንዱ ይዘህ እዚህ ተደርበህ አይቆጭህም? ከፈለግሽ አግብተሽ መውጣት ትችያለሽ። አለበለዚያ ግን ሌላ ነገር እንድትናገር አይደለም። ወጣ አንተ ወንዱ እንኳን እኔ ሴት ነኝ የምታሳርጋት ትችያለሽ። እሱ እናንተ አይመለከታችሁ። ይሄኔ ስራ ነው። አሁን ዝም በሉ በቃ። ቸገርሽ ምንድን ነው? አትንቃጢን አቀጥለሽ ደፋሽን በቤት አንቺ ውጭና እስቲ ተገበያይ እስቲ እንደ ሴት ወጣሽ ነግጅ እስቲ ብር ቁጠሪ እስቲ እንግዲህ ገተልሽ ሰው በሚሰራ ላይ ትፈነጫለሽ። ቸየሻለሁ ቆይ ቸየሻለሁ ቸየሽ ነው አንቺ አሁን ነው የሚፈላ ተቀመጭ። ራስን ተሳመኝ ቁጭ ተቀመጭ። አይና ሁለዚህ አመመኝ ያንቺ ሙያ አንድ ቀን ብለሽ ታክሽ ደና ነገር አይወጣሽ። እንክርዳድ ዛሬ አሁን ትልቅ ጥፋት ነው ያጠፋሽ። ከጨረሰ በኋላ ምንድን ነው አንቺ ገር ዞሮ ዞሮ ለትርፍ ነው አይደለም እንሰራ። ይሄ ገበያው ሁኔታ ይሄ ነው ብዬ ነገርኩት። ወሉ ይፍረስ ተባለ ፈረሰ። ለሰውየው ገንዘቡ ተመለሰለት። ችግሩ ምን ጋር ነው? ባይሆን ነበር ሆነ በኋላ ለምንድን ነው ቃልም ተሰጠ? አንቺ እኮ በሴቱም አልገባሽ እንኳን በወንዱ ይጪ ዝም ብለሽ ተዘብዝበሽ ነገር ቆንቁኝ ነገር ቆንቁኝ ዛሬ እናቴን ብዬ ነው እንጂ አንቺን አለቅሽም። እናቴን ብዬ ነው አንቺን አለቅሽም። ና ቦቷ በሷ ነበር እንደዚህ ማንዘር ከወንድ ማለት ምን ሆንኩ ብዬ ዛሬ ከሰው በታች ነው ያረከን። እንደገና እንደ ትልቅ አንተ መምከር ነበረብኝ። እየመከርሽው ነው እየሰደብሽው ነው።
አርፈሽ ተቀመጭ። ትልቅሽን የማታከብሪ ኧረ ዝም ብሎ እሱ ወይስ ቤተሰብ አስቸጋሪ ቃልሽ ነው አስቸጋሪ ነሽ። አንቺ ላወይ ተገትራ ታየኛለች በላይ መስል ምንድን ነው? መስኮቱን ዘጋጊ፣ እሳቱንም አጠፋፊው። ውሃ በይ ዘንድሮ እንደማምጣ ይሄን ታነሳሽ ምን ወተት ላይ ያጊ መስል እንጂ ዘንድሮ ዘሽ ነው ፈጥን ነው በይ በይ እንግዲህ ሰባስበሱ ጫ እያጠረው ላድርገው ሲጀመር በዚህ እየነፋ አደርጋለሁ። ያቀብለኛል አሁን መዝገቡ ነው ያዥልኝ። አክስቴ ምን እንዳለ ልንገርሽ። ስከታተለው ቆዩ። በዚህ በማዳበሪያው ሊወስድ እየነፋሁ እያጠራሁ ወንፊቱ ሁላ አሁን ዘመድሽ ነው አክስቴ። እኔ ለሰርቃር አስፈጭቼ ልቆይሽ ብዬ ነው አንቺ ነው እንጂ አንቺስ ነገር በፈጨ ብዬ ነበር። አንተ እንዴት ያልስራ ትሰሩኛላችሁ? እኔ ስጪኝ ብትሉ አልሰጣችሁ? አክስቴ ሆነሽን ነው ስጠኝ ብትል አልሰጥም። አንተም ታረጋለሽ። ስከታተልህ እኔ ውስጥ ነው ያገኘሁት አክስቴ። ቆይ እሱስ ሊሰርቅ መጣ። አንተ ምንድን ልትሰራ ገባህ? ላስፈጭልሽ ነው። ይኸው ማዳበሪያው ሁላ እኮ አዘጋጅቻለሁ። በዚህ ማዳበሪያ እኔ አክስቴ ልሰርቅ አይደለም የመጣው ልወስድ ነው። ታወቅሽ? ምን ግን አንተ ምንን የምበደልኳችሁ? ቆይ እናት አባት አልያችሁ ሲል እኔ ባሳደግኩ ላይ ባበላው ላይ ባጠጣው ላይ እኔ ልሰርቅ? ስማት ቀና ብለህ የሌላውን ብላችሁ ደግሞ የኔ ቀረ ምን ማፈሪያ ናችሁ አንተ? ራ ምን ረመታይ ደግሞ ነጭ ጤፍ ነው አክስቴ። ወጣ ስታገኛችሁ ወጣ እስኪ አይቻል በቃ ያስቀራ አክስቴ መከሪው አሁን ምን ይሻላችኋል? ሰው ቤት ቢሆን እኮ ተገድሏል። አሁን ገድዬዋለሁ። ውጣ ይወጣል። አዎ ዳውጣው ነው። ቆይ ቤት ነው የገባችሁ? ቤቱን ቆልፈን ቤት ነው የገባችሁ? እኔስ በጣራ ነው ባለፈው የቀርኩት ጣራ እንደዛ ነው። ቶኛል የምትይ የኔን ስም ታጣፊስ ነው። እኔማ ቆየሁ የተገብ እንዴው ግን እንዴት ለኔ ሁሉ እንኳን አላስጠጋም ሲላችሁ አክስት አጎት እናት አባት እኔን አስጠጋው ለኔ ልዘረፍ መዝገቡ አክስቴ እንደዛ ማለት እንዴት ስራ ትሰራ? እኔ እኮ ልጠብቅ ብዬ ልከታተል ብዬ ነው እንጂ እቺ ነገር ውስጥ ነበር በወቅስ ማስነጥር ሰማሽ ወይ? ነጭ ነው ጤፉ። ኧረ ተው ቀልድ ቃቃ ጨዋታችን ረፉ ብያለሁ። አክስቴ ነው ተቀመም ነገር እኮ የለም። እኔ እኮ ሰው ሲለኝ አላምንም። እነዚህ ልጆች ምን አይቶ አክስቴ ግን ይሄን ክረምት አይወጣሽም ሲጀምር። ኧረ ወይ ነው ወረዳ አንተ ምን ሰለሊት ነውታ ሰለሊት ኧረ እናንተ ኧረ አሁን ይባስ ወገን ኧረ አሁን ይባስ አልኮዴ ታድለሃል አልኮዴ ታድለሃል ያሰብከው ያለምከው ያልከው ሆኖልሃል ሆዴ ታድለሃል። ጊዜ እንዳንጎራጎሽ ምን ላድርግ ብለሽ ነው? ብቻ አንሶን አንዳንድ ጊዜ አንጎራጉሪ ወይ እንደኛ አይታጭልሽ አታገቢ ታጭልሽ እንዴ? ታጭልኝ እኮ ታጭልኝ እኮሽ ነው። ሙቺስ ተቀመጭና ወራ አልቀመጥም ልሄድ ነው እና አሁን የመጣሁኝ ሚዜ እንድትተኝ ብዬ ነው ልነግርሽ። ኧረ አታረጊው
እኔን ሚዜ ልታረጊኝ እንዳይሆን አደራሽ። እንዴት ምን ችግር አለው? ጓደኛዬ አይደለሽ? እኔ አንቺ ሚዜ ነው ቀድመሽ ይሄን ስላሰርሽ ነው ስለታጠቅሽ። አላረገውም። ይሄ ትልቅ ድፍረት ነው። አናት ላይ ፊጥ ማለት ይሉታል። ይሄ ምን ችግር አለው ለኔ ሚዜ ብትሆኚ? በዚያውም ይታጭልሻል ባልታገኛለሽ። ኧረ እኔ ባንቺ በኩል ልታጭልኝ እንደውም ልታመሰግኝ እንደው ልቆይላችሁ ማን ይታያችኋል ከዚህ በኋላ ብዬ ነው እንጂ እኔ ባላት ተመሰልኩሽ ዜቆ እንደውም ልታመሰግኝኝ ይገባል እኔ ሚዜ ስለመረጥኩሽ አይደል? እሞች ወደ አንቺ ተጉኒያ አልሆንም ተብሎ ተጉኒያ ምንን ተቀመጥ ገንጀንጃው ቁጭ በል ቁጭ በል። ምንድን ነው እንደዚህ ወብ መጥፋት? ምን ሆናችሁ ነው? አሁን እያንዳንድ በዚህ ጉማሬ ያለንጋ ሳላስነብጥህ ስርቆት ከየት እንደለመዳችሁ ተናገሩ። እንዴት እንደብትደፍሩ ምንድን ነው አክስቴ ደግሞ ጉንቢጣ እኔም ያቺ እናቴ ውሃ እንኳን አትሰጠኝም። ቤተሰደ ገና ስገባ መጣ ትለኛለች። ምን አለች እንደሆነስ እና ምን ልብላልኩ ብለህ ስርቆት ትላለች። ምን ልብላ? እኔ አልጠየቅም። እኔን ብትጠይቁኝ እምቢ ይላል። እዚህ ስመጣ አሁንም በጣም መሮኛል። በቃ መሮኛል። በቃ በእጄ ሳንቲም አለች ልገባ ስል እንኳን ቤት አታስገባኝ። እንጀራ እንኳን የምትሰጠኝ በራፉ ላይ ነው። ሄኖ ምክንያት እቃ ትወስዳለህ እያለች እና እኔ ቸግረኝ ልብሴን ውስጥ ጫማዬን ውስጥ የዛሬ 12 ዓመት የተገዛ ፖሊስታው እስቲ ጫማዬን ዝም በላ ቀይሬ ተሽተውኛለሽ። አታክተምትም ይኸውልህ አንተ አክተምትም አውቃለሁ። ድሮ አንቺ እንደው ለታወሽ ብዬ ነው እንጂ ተትንሹ ነገር እንኳን ስነሳ ጆሮሽን እንኳን ሳትበሽ ቀረሽ እንዳርጃኖ ቆዳ ጠንክሮ እምቢ ብሏቸው አይደል ውድሽ ይች ከራራ ቆዳ አሁን አንቺ እኔ እኮ ባይሆን እንደዚህ ሁኝም ቢሆን ሁሉ ነገር ያማረ ሆኖ ስንት ወንድ በፊት እየመጣ ይደፋልኝ አልፈልጋቸው ብዬ ነው እንጂ አንቺ እኮ ስሰማማ ጆሮሽን ተበስተሽ ተብለቅልቀሽ ስንት ነገር ተጨምሮብሽ ነው አሉ የታጨሽ የሚጠይቅሽ አጥሽ አይደል እንዴ ከኛ በኋላ ይቀርሽ እኔ አይደል እንደውስ ያሳደኩ አሁን ከኔ ዝርፊያ እንደው ነው አይደል? ተናግሬያለሁ። ከዚህ በኋላ ያለኝ ሀብትና ንብረት በሙሉ የእናንተ በቃ አወርሳችኋለሁ። እኔ ምን አለኝ? አሁን አራችሁን ታስተካከላችሁ። እሙት ጥሩ ሰው ተሆናችሁ ነው እንግዲህ ትፈርሚልናለሽ። ሌባ ተሆናችሁ አይደለም። እኔ ሌብነት እንድታቆሙ በቃ አንተ አንሰርክም ካም በኋላ የገንዘብ ማጣት አይደለም እንደፈለጋችሁ አለመሆን ነው አይደለም። ስለዚህ እኔ አክስታችሁ ቆሜ እየርኩ ሌላ አትሆኑ። የምትፈልጉትን ነገር አደርግላችሁ። አንተ ሚስት አግባ። አንቺ ደንገይ ግራጭ፣ አንቺ ቀርፋፋ። እሺ እኔ ደንገይ ግራጭ ደግሞ ተጓደሽ አንቺ ልትለመኝ አንቺ ፍልፈል አሁን ከቤት ቀጥ ብለሽ ውጭ አልወጣም። አንቺ ባዶ ጠርሙስ ተነሳችሁ ዛሬ ግን ባዶ ጠርሙስ ነሽ። አንቺ ቀል መጥረጊያ ማድረጊ ማለኪያ አይደል? ወይኔ እንደው መጨከንሽ። እኔ ቁም ያንቺ ልድር እኔ ቁጭ ብዬ አንቺ ልድር ወየዝና ማታየ ጉድ የለሽ። ገና ብዙ ነገር ታያለሽ። ገና እንግዲህ እኔም አይመጣል ቁጭ ብዬ ስቁለጨለጭ ልኖር እንጂ ይኸውልሽ ትሰሚያለሽ። እንደው ምን አሮጊት ሚዜ አልፈልግም። ስንት ቆነጃጅት ወጣት ሞልቶልኛል አይደል? አንቺ አሮጊት እኔ ደግሞ መጥቼ በፊትሽ ነው የምገት ኮታታ አሙሃይ አንቺ ድብጥብጥ። ኧረ ልሳቅ እናንተ ልሳቅ። የሚያሳስቀኝ የለም ዛሬ የለም። በቀኝ ጎን ያለ የተነሳው የኔ ቀን አይደለም። ጋቢ ትረብላችሁ በቃ ይሄን ዓለም እናሳይፈን ነው መጀመሪያ። እንኳን በዚህ ሰዓት እኮ እንኳን ጋቢ ልንለብስ ቁጭ ልንል ከተም እንዴ አሁን መሯሯጫችን የነበረ አይደለም። እሱ በቃ እንግዲህ በቃ ጉድ ነው ግን እንደው አንዳንዱ ቤት ያታችሁ ልንወር አንዳንዱ ቤት እንዲለካ ቡና የሚፈላል ማታ ማታ አክስቴ እንዴ ተረስተው ነው እንጂ እንዴት ድሮ ነው የበስታድ ቡና አይፈላል። አይህን ጊዜ አክስቴ አይህን ጊዜ ምን አለ እንግዲህ አንድ አብረው ምረው ጓደኛ አለኝ ያፋጭልኛል። ይህን ጊዜ ተጠራርተን ሙልጭ እንወርዳለን። ዝቅታለው መንደር እሙች ኋላ እንወርድና አንዱ ብረት እንገባለን ዘለን እሙች ድነኛውን ብሬ መርጠን አውጣን እንነድዋለን። እንዲያ ሲሆን እርምሽ አንዳንዱ ሰው ይሰማል። እንዴው ዝፍቅ በቃ ይተኛና ጆሮጃጁ አንድ ብሩ ነው ለዚህ ያደርግና ዝም ብሎ ኩርፊያውን ቀደደ እንዳ ያ በቃ ዝም ብሎ ይተኛና ከዚያ በኋላኛ የተኛበት ነው ሁላ ፍርድ ልብስ ወስተ ምን ወስደው እንጀራ አይቀረንም ገብተን ስንበላ እንዴ እናንተ አይነቱን ይጥልብኝ ብሎ መሻሰብ እሱ ቤት ያለሜ ብሎ የተኛውን እናንተ አይቱ ሌባ አይመጣም። ምኑን ያውቃል? ሬሳ አለ ዝም ብሎ ተተኛ የማይሰማ አጎዛውን ብትወረውሩ ብታነሹ ምን ዋጋ አለው? እና እንደዛ ሲሆን ምን ነጠላችሁት ብትወጡ
እኛ ነን ወይ ጥሎ የሚያውጣት ያን የምንፈልገውን እንወሳስድና ራቅ ብለን ቤቱን በድንጋይ በውርውሬ ለምን እንዲያ ሲሆንም አይነቀም በቃ እያናደደ ደሞም ተሰውይ ደሞም ሰርቃችሁ ደሞ ቤቱን በድንጋይ እንደው ቢነቃ ብለን ቶሎ እንዲደነግጥ ብለን እኛ ያንን ወስደን ወይ ጉድ አለ ደግሞ አንዳንዱ ጅራታም ደግሞ እንጌታ እንኳን የሰው የትንኝ ኮቴ የሚያዳምጥ ሰው ኧረ ልክ በበራፉ ፍስት ይገና ማን ነው ይልሻል ይሄ ምጡቅ አእምሮ ማለት ይሄ ነው ይሄ ልክ እንደኔ በለው እንዳንቺ የኛ ዘመድ መሆን አለበት የኛ ዘር አይ ጉዴ ወተራ በጣራ ሲገባ ሰይምን እሱስ እንዳንቺ ነው ግን እንዲህ አይነቱ ጅራታ ለምን እንደተፈጠረ ስራ ያበላሻል ታው እንጂ ገና እናንተ ሌላ ናችሁና ሰውዬው እንቁርፋ ባለ እንደው የሚገርምሽ የስርቆ ሙያ ከሰውነት ተራ የሚወጣሽ ሙያ ያልከው መዝገቡ በደረቀው ለሊት እየሄድና አንተ ነፈለል ሙያ ያልከው እንጂ ምን ልበለው እሺን አረ ብዙ ሰው አለ እንደው ቢወራ የማያልቅ ሰው እኮ አለ የሚያስቅም የሚያሳዝንም አለ እኮ አሁን እሺ በቃ አሁን ግቡና ተኝ ወይ ሌባና ታሪኩ አለች ይረብረቡ የሀብታሙ ሳክስት የሀብታሙ ሳለ በቃ ብያለሁ ደህና ነገር እንዳሳለፈ እንደ ጀብደኛ ቁጭ ብላችሁ ታወጉልኛላችሁ አንቺ ብለሽ ሰማሽን እኛም ያሳለፍነው ታሪክ ነው ብለን ነው እንጂ የግራውን አልተኛም ማለት ይችነ ነገ ነግርሻለሁ ዝም በያውን አንቺ ደግሞ ደርሻው ተኛው ነው ተኙልኝ ወጡና ተኙ ያለመደብን በይሳት እኮኛ ስራልን በቃ አሁን አለ ምን ተኛኛ ተኙ ነው ይጠብቃለሁ እኔ ከረከር ነው የምትገጥመኝ አንተ ልጅ ግን አለውኛ አለው እንግዲህ ናተኛት ተነሱት አንተ እናንተ ተኙ እኔ ልጠብቃችሁ እኔ እንቅልፍ ማን አለ እንደው አክስቴ ደግሞ ትንሽ እንቅልፍን የማታ ወስደኝ ተናማ አትከራከር አሁን ዲዬ ሆናችሁ ነው ተኔ ጋር የምትኖሩ እኔ ትግስት የለ አንዳች ነገር አንስቶ ላይ ማፈንዳት ነው እንጂ ታርሽ ነው ሞክረው ነው እንጂ እንቅልፍ የሚባል ባይና ህሊና አክስቴ ግን ይችን ጣራ ሳለመታት የገባውባትን ሳለመታት ይልሽ አክበል ወጣ እንዳትል በእንቅልፍ ልብ ደግሞ አንቺ ነይ አነሳሽው እስኪ ወይ ጉድ አለ አክስቴ ግን ያ ባለ ጎተራው ሰውዬ አያለው ሀብት ታወበል እሱ ለሰውዬው ተወለት ዝም አይ ሀብት ከዛ ቤትም ተርፎኝ ነው ወጣው ለላደዝጊው ማን ይወድቁ አጸደ ሬሱ ያለሽ አጸደ ኧረ ምንድን ነው አጸደ ሮበስማ ረመካይና ተረምዳገት ብቻዬን ሬሱ ያለሽ ወይ ብርድ ጮጭ ቦይት ስወራጭ ነው እንዲያደርግ ዛሬ ደግሞ ረግናት ብርድ ልብስስ አንቺ ላወይ ድምጥማጥሽ ነው ያጥፋው አሁን ብርድ ልብስስ ተላይ ላይ ገፈሽ ልታጥቡ ነው እንዴት ኤዲያ ራ ደሞ ቤቱስ ቤቱን ሳውን በዚህ በደረቀ ለልጅ ልትለቀልቂ ማደራሽ እኔን ራቁቴን ብርድ እንዲየንቀፈቀፈኝ የምን ብርድ ልብስ አጠባል ለምንድን ነው የገፈፍሽ ብርድ ልብስ ኤዲያ እቺ ደሞ ቤቱንስ እንዲያ ግርግዴው ረመና አጸደ እናቴ መከሬ
ኧረ መከሪያ ኧረ እንደው መከሪያ ነው አንተ ምን አርጋት ነው ምን አርጋት እዚህ ወርቃ ያገኛት አትዘውዱ ምን አርጋት ነው ወርቃ ያገኛት መከሪያ ነው እንዴት ነው ዝም ብላ የምትወድቅ የወለሽ ወርቃ ያገኛት መልሽ እኮ እዚህ ምን አርጋት ነው ገድ እኔ እናንተ ልጆች እኮ ደም ለተቃቡ እኮ ነው ደም ለተቃቡ እኮ ነው ምንድን ያረካት ኧረ መጀመሪያ እሷን እያት እስኪ ምን እንደሆነች መከሪያ ነው እናንተ ኧረ መከሪያ አጸደ ኧረ ምንድን ያረጋሽ ኧረ እንደው መከሪያ ነው ምንድን ያረጋሽ ዘውዱ ካሚል ንገረኝ ምንድን ያረካት ንገረኝ አንቺ ወርቃ ያገኛት እኮ ነው መልሽ እዚህ ኧረ ንገረኝ እንደው አታሳዝነኝ ነው እንኳን እንጂ ወደ ወደ እዚህ ምን አገባኝ እንደው ስሜ ምን አገባኝ ግብቼ አታዘውዱ ኧረ የራስሽ ጉዳይ ኧረ መከሪያ ነው ኧረ ሲያለሽ አጸደ ኧረ ስሙ ትንሽ ንቅ አይ ዘውዱ ምን እንዳረካት እንደው አጸደ ስሙ ትንሽ ንቅ እስቲ ኧረ መከሪያ ነው እንደምን ላድርግ እናንተ እስቲ ንቅ አጸደ ኧረ መከሪያ ነው ምንድን ነው አቦ ስሙ ትልህ ምንድን ነው ታያዝልኝ ምንድን ነው ታያዝልኝ ምን ሆነ ነው ምን አውቃለሁ ኧረ እኔ ምን አውቃለሁ አጸደ እስቲ ታያዛት ኧረ ንሳ እባክህ እንደው ንሳ መሰብሰብ አድርጋትማ ንሳ መያዛት መከሪያ እንደው ዛሬ እንደው ዛሬ ተላለቁ ያለን ሰዎች አይ ዘውዱ አጸደ እስቲ ንሳማ ንሳድ ህድማ ሮጥ በልማ ንሳድ አጸደ ግርግዳ መና ወይኔ እናቴ ወይኔ እግዚኦ ወይኔ ባይተክል ወይኔ የለም አይየ ወይኔ ሰርብልኝ ወይኔ የኔ ጉር ነው ዘርፈውኝ ሄዱ አምባር መና ጌጥ መና ወይኔ ባዶ ወይኔ ጉድ ሰሩኝ ባይጨክን አንዳች ነገር ይጨክንብህ ራቁቴን እነ ጫማው ቤተውልኝ ምነው ወይኔ ጌጤ ወጣዬ ወይኔ ጤርፌ ሰሩልኝ እንዴት አይነትም ጎበዝ አታለውኝ ሄዱ አይሻልም እዚህ ተለቅ ያለ ነው ብዬ ነው እስቲ አባው እስቲ ግባ እስቲ መከራዬ ነው እናንተ አረድልኝ ወይኔ ልጅ ምንድን ነው ልጅ አጸደ ወይኔ ፈራው አንተ ምንድን ነው ያደረጋችኋት የውሃ ስጭኝ እስኪ እኔ ድሮን ፈርቻለሁ እዚህ ቤት ግን አንተ ምን አርጋት ነው ኧረ እኔ ምንም ያደረጋችኋት በትንሹ አሁን እንደው እናንተ ሰው ቢያይ ምን ይላል ያችን ትመስል ወይዘሮ ወንድ ልጅ ፎት ወይኔ እሸት አቤት አፈር ልብላ ምንድን ነው ምን ሆነሽ ነው ምን ሆንኩኝ እንዴ ሆነ ምን አገቦት ምን ጥልቅ አደረቦት ሌሊት ያን ያህል ስጮ ሳድር አሁን ለመደስኮር እንዲቆርሞት ነው ምን ሳይወጡ ቀጥ ምን ይገኙት ምን አገቦት ምን ሆነሽ ነው ደሞ አይበጣጠሱ ደሮ ጠፋይ ቁንቋን ጠፋይ ብለው አይበጣጠሱ ምን እንደው ምን አገኘሽ እኔ ልንገሮት ታገቦት ልንገሮት የገንዛ የእቴና የወንድሜ ልጆች ናቸው ሞት አርገው ሰርቀውኝ ደስ አልወት ወለልበል ደሞ ደስ እንዳይሎት እኔ ብቻ አይደለም እንዲሆንኩ ዘም ይበሉ አንቺን የመሰልሽ አበባ እንዲመመዱ ብርሽ ነው የማሽና እኔ ወይንሽ ወልዋ እንዳይበሉ ምን አገቦት ስለኔ በባዶ ግሪቦን ፈልጌ ወድጀው ብጣሻ ምንወት እንዲሁ ዝም በይ የኔ አበባ እንዲኮነሽ ነው አንቺ ትወጪ ነበር ከቴባ ውስጥ ልፍ ነው የማሽና አንድ ነገር ልንገርዎት አንድ ነገር ሁለተኛ ምን ሆነው ነው ምንድን ያጋጠመው እንዳዩ ያይናባ ምንድን ያደረግሻት ምንድን ያደረግሽ እኔ ምንም አላረኳትም ዘውዱ ነው አቅፋት ያገኘው ዘውዱ ነው ዘውዱን አቅፋት አገኘሁኝና ምን ሆነህ ነው ምንድን ያደረካት ስለጥለኝ ብን ብሎ ጠፋ ዘውዱ ነኝ ዘውዱ ሌላ ሰው ብቻ ናቸው ድሮም እንደው አጠኔ ተናግሬ ነበር ስሙ ትንሽ ንቂ አቦ እንደው መከራዬ ነው ተጣሉ ልጅ ተናግሬ ነበር እኔ አላቸውን ሲያጠፉ እናንተ ኧረ እንደው ድል ወይኔ አጠደ የኔ እርጎ አጠደ እጁን ካልሰጠሁት እኔ አቦ አይደለም ረግ ጭራሽ ባጸደ ይምጣብኝ ቆይ እጁን ነው የምሰጠው ይሄ አሎ
የገበያው ዋጋ እንዴት ነው? እንሳስቦትልህ የጤፉን ዋጋ እንሳጠረው የቤተሰብ ጉዳይ ላይ ሁኜ ነው። እንሳጠራልሽ ስሞትልህ። በል እደውላለሁ። ወይ መከራዬን አንተ አበባው ቀስ ብትል እንደው ምን ወይ መከራዬን ወይ ድል ታላለቁ እንግዲህ ደህና አንተ ነይ አንቺ ላይ አይደል እንዴት እንደምንደፋደፍ እንደው ምንድን ናችሁ? ምንድነው ጉዳያችሁ ከኛ? እንደው ለምንድን ነው ማትነግሩን? ተይ ሴትዮ እኔ እኮ ቃልሽን እንክት አድርገሽ እንደ እንጀራ ስትበይ ልተወው ታንቺ ጋር አልነጋገርም። ሀገር ያወቀሽ ፀሐይ የሞቀሽ ነሽ ብዬ ነው። ምን ብትተይኛ ደግሞ መንገድ ላይ ትይጂ። እንደው ግን ምን ሊያረግ አስቦ ነው? ባልሽ ግን እንደው ምን አይነቱ ልክስክስ ወራዳ ሰው ነው? ኧረ ላፍሽ ለከት ይል ምን አይነት ሰው ቢሆን ነው? እንደው ይችን አድጋ ያልጨረሰች ገና እንጭጭ የሆነች ልጅ ምን ሊያረጋት ነበር? እኔ ባልደርስ ምን ሊያረጋት ነበር ነው? አጸደን ብለሽ ምን ሊያረግ ነበር? ወያው ሲያረጋት ምን ሊያረጋት ነበር ነው እኮ ደግሞ ብለሽ ዞረሽ እንደዚህ ተጠማዝሽ በዚህ ነገር መጣሽ። የሰው ትዳር ልትበትኝ ውጭ አይደለም ዳላ ቢላ ሰው ባይደርስ ምን ሊያረጋት ነበር ነው? እኔ እኮ እንደው ትንሽ አያፍርም? አይዘገንነውም? እንደው ሌላ ታለቅ ያለ ሰው እዚህ ሰፈር ስታጣ አይደለ ትኩስ አፈር ያድርስሽ። ምን ያለች ትናታሽ ምንድነሽ? እንደው ማስደነቂ እንደው ባልና ሚስቱን ከምንድና አፈር ነው የሰራችሁ? ግን እናንተ ዝም በይ ክፍታ አጭ መጀመሪያ እንደ ሴት እንደ ባለ ትዳር ሁኚ። እንዴው በየባሎን ያልሽ ወይ ባልሽ እኮ ነው እንዴ ታቀፋት ያገኙት ራሷን ስታ ያገኙት ትዳሩ ተንቃ ይችልሽ ተንቃ አይ ወይኔ ወራ ብጣሽዋን አንቺማ ቁጭ ብለሽ አነፈሽ። አንቺማ ታኔ ጎተራ ወጣት አንቺ ጎተራ ገበልሽ። ደስ ይበልሽ። ያ መናጢ ልጅሽ ሄዳለ አውራውጭ በቃ ከዚህ በኋላ የእህት ልጅ ዘመድ አከተመ ተቀበረ በቃ አንቺ ኧረ የለም እንዴት ነው የለም ተያትም ተደበቅሽበት አውጭ አንቺ መናጢ እምብካሽ ደግሞ ወስጄ ፍርድ ቤት ለመገተርሽ በቃ ሀብትና ንብረቴ ተዘርፌያለሁ። ይሄው ልጅሽ ራቆት የመለመለየን ወርቄ ስንት ነገሬን ይኸው በውስጥ ልብስ ብቻ ትቶኝ ወይኔ ሸጥና እኔ ምን ላድርጋ የተኛውበት ለአምነት እንኳን ቢቀር ምን እና እኔ አጥልሽ ላምጣ አንቺ ላይ ነው ያለ እንግዲህ የሚወጣ የሚገባ አንቺ ላይ ነው። እኔ ፊት ስነሳ አንቺ ላይ ነው የሚመጣ የለም እኔ ምን ላድርጋ? የአንቺ ቤት ነው መደበቂያው። እየዘረፈ እኮ አንቺ ቤት ነው የሚደበቀው። ነይ ግቢና ውበት አውጪ ሳንተፋፈር አውጪ ብቻ የእናቴ ልጅ ተይ የእናት ልጅ የለም አልኩሽ እኮ በቃ የእናት ልጅ መና ሆነ የእህት ልጅ መና ሆነ። ባስጠጋችሁ እንዴት አንቺ እንኳን የእናቷ አስወጣተሽ ስታዩ ባስጠጋው ላይ እኔ ልዘረፍ ውበት ምን አደረኩኝ? ምን በደልኳችሁ? ቆይ ኧረ እንደው እኔ ምን አንቺስ ምን አደረኩሽ? እኔ ምን ታው ብትዩ አንድ አክስት ናት ብትዩ ምን ኧረ ተይ ወይንሽ ተይ ያንንማ ተነጋግረናል። ተይ ፊት አትስጫቸው እነዚህ ልጆች ባልገዋል ብዬሽ በፊት ነበረ ማን አለኝ ውጡ ይግቡ ይብሉ ጠጡ ያልሽኝ እኔ ይብሉ ጠጡ ነው እንጂ ዝረፉኝ አልኩኝ አላልሽም? እንዲያማ ትዳሩን ቀጥ አድርጎ የያዘ ወንድ ነው እንዳንቺ መልኩ የሴት ትዳሩን ከያዘ ምን ይሰራል? እሷ ጋር ምን ይሰራልሽ? ከፍታት እንዳንቺ አፌን እየከፈትኩ እየሄድኩ ሰው ለሰው ላጣለው እንዴት አንቦሃ ነገሩ ምን ታረጊ? አንቺ እኮ ፈቅደሽለታል። አንደኛውን ቧ አርገሽ እኮ ፈቅደሽለታል። እንደፈለክ ሆነ አምስ ብለሻል። ግን ይኸውልሽ እቺ ነፃ ልጅ ግን የሚለቃት እንዳይመስልሽ። አሁን ዞሮ አታነካኪው። ልንገርሽ የኔን ባል አታነካኪው። አንቺ ደግሞ ባንቻፍ ዝም ብለሽ አዘብዝቢ፣ አትደፍልፊ። ጉዳይ ካላችሁ ከኛ ጋር ከትልልቆቹ ጋር ጨርሱ እንጂ አንቺ ጋር ህፃኗ ምን ትሁን? አድጋ አልጨረሰችም እኮ ለራሷ። አንቺ ልጅ ቢኖርሽ እንዲህ ነው እንዴ የምታረጊ? እሱስ እንደ ልጁ ያረጋል። አንቺ አፍሽን ዝም ብለሽ አትልቀቂው። ምን አይነት ነው? ከባሌ ራሱ ረጅ ይኸውልሽ ጀመር እሱን በስንት ነገር አነካካሽው። በበሬው አነካካሽው፣ ባለፈው ድር ላይ አነካካሽው። አውቄ ነው ዝም ያልኩ። ካንቺ ጋር የሚያጣላኝ ጉዳይ የለም። አይ አሁን ወንድሟ ሂዶለታል፣ ልኩን ይሰጥልሻል። አበው ሂዶለታል። ደግሞ አንቺንም ቢሆን አለቅሽም። የለበል ልታስገድኝ ነው። በእለቱ የገቢዋ ጋር ማለት በእንትን አለቅሽም፣ በፍርድ ቤት አለቅሽም። ነይ ጠብቂኝ እኮ አልኩሽ። ወርደታም ጉድ እንዴ በቀላሉ ልንላቀቅ ወይኔ ኧረ ሰው ያለ ጉድሽን ዛሬ ለሰው ነው የምነግርሽ። ልጅሽን ተቀበልሽበት አውጪ ተናግረን አውጪ ብያለሁ። እንዴት ምን ላድርግ? ቋጥቀሽ አታሳድጊም ወይ ልጅሽን? እኔ ምን ላድርግ? አንቺ አይደለሽ ግማሹን እንዴት ነው ግማሹን? ዝም በይ። አሁን አንቺ መልስ የለሽ። ወራዳ ነሽ ወራዳ። ልጅ አስተዳደጋቺ ትዳር በቅጥ መያዛቺ ዝም ብለሽን ጎለሌ። አይኔ ሲልጉንም እኔ ታንቄ ነው የምሞት ውበት። እኔ ልጅሽን አምጪው ብዬሻለሁ። እኔ ከየት ላምጣ? እኔ ለማውቅም አልኩሽ ወገን ስሙ። የእናት ልጅ መና የእናት ልጅ መና አክስት ልጅ ያጎት ልጅ ጨረስ ቀበራችኋል። ሙታችኋል።
ወይኔ በረብረብ ሞት ባስማመው ሞት አንቺ ልመጣልሻለሁ አልለቅሽም አንቺ ወይ አበባ ነህ አሉኝ ማነህ አበባ ሄድና ረለው ታከተኝ አበባ ፍቅሩ በጎራዴ ያንቀጠቀጠኝ አበባ ነህ አሉኝ ማነህ አበባ ነህ አሉኝ ማነህ አበባ ዘውዱ የታል ዘውዱ የታል? ኧረ ዛሬ ምን አድርጊ ነው የምትሉኝ? የታል ዘውዱ እያልኩሽ ነው። ዘውዱ የታል? የዘውዱ ቤት ይመስላል እንዴ? የዘውዱ ቤት ከዚህ ቤትማ ጠፍቶ እንደማያውቅ በደንብ አውቃለሁ። የታል ዘውዱ? አልመጣም ዘውዱ አልመጣም ወይ? ሌላ ነገር አትመልሽልኝ። ቅድም ነው ሄዷል። እሱ ነው የሚባል አንድ ጊዜ ሚስት እንዲሁም ተንግሎ ይጣል ይሄባት ያምላክ ወይ ቤቴ ማላገጫ ነው እንዴ? ተራቃጠሉኝ ኧረ ተቃጥላችሁ ቅሩ ስራዬን አልስራበት እዳ የሌለበት እዳ ይሽመታል አሉ። በማያገባኝ ገብቼ እንዲህ ያለ ጦስ ልግባ በማላውቀው ነገር ሚስት ጋር ተበተበችኝ። ኧረ ነገር እቺ ደግሞ የት እዳ ነው እንደው ዘውዱ አንቺ የት ሄደሽ ነው? እንትን ነው እዚህ ታች ደርሽ ልምጣ ምን ቤት ነው ትንሽና ነገር ታግጂ መስሎሻል? አንቺ ሰትዩ አንቺ ትዩ ታይልሽ ምን ወይ ዝም በል እኔ አሁን ዞራለሁ እንዴ? እንዴት አባው አንተም ብሎ ይል ይመጣ ነገራችን አንዳች ነገር አድርገህ ዛፍ እዛ አደንግባ አስተኝታታ ሴትዮ እኔ የማውቀው ነገር የት ነው ሄደ? ባሌ እንደሞ የታረኩ አላውቅልሽም። አታውቅልኝም። ነገሩ አንተ ምን ታደርጋለህ? ሰውን ያድፍን እየሰጠ ዝም ብለህ አዳፍነህ ትጠላለህ። አይ ተባላ እኔ ስታዋቸው ግን አንተ ነግራችኋለሁ። ስታዋቸው ተወኝ። እንዴት አድርገን እንተውህ? እየመጣህብን እንዴት አድርገን እንተውህ? አደረኩብሽም እኮ ነው። አንቺ ምንድን ነሽ? አይተሽዋል? ችግር አለብሽ እንዴ? እሺ ምን ስታረግ ታቀፍካት? ምን ስታረጉ እያሰማያለሽ? እሺ መንገድ ላይ ወድቃ ያገኘው መንገድ ላይ ወድቃ? አዎ መንገድ ላይ ምን ልትሆን ወደቀች? ለምን ወደቀች? አንተ ፊት ለምን ወደቀች? ሁለታችሁ ለምን አብራችሁ ታገኛችሁ? ምንድነው? እኔ ከአንቺ ጋር ንግግር የለኝ ከታቀፈው ሰው ጋር ነው። ምን ልታደርጉ? አረት እንደምታረው ይልሽ አጸደ መንገድ ወድቃ አገኘዋት። ወድቃ ነው ጥያቀፊያት ነው የሚባል። አረት እንደ አይባልም ወይ ሰው ልጅ አይደልሽ? እኔም እኮ ያስጨነቀኝ እኮ ነው። ትልቅ ሰው ቢሆንማ መቼም ግድ የለም ተው ይሁን። እኔ ወርቅ አግኝቻት ላግዛት እየሞከርኩ እያለ እሷ መጣች። እሺ አሁን በቃ አብድ ደርሳ ዝም ብላ ምንድን ነው ያረካት? አብድ ሆነችብኝ። ጥያት መጣች። ወድቃ ነው። እኔ ምን አውቃለሁ? አየናት ልጅ አየህት ልጅ መና አየህት ልጅ መና እንደው አደራ እንደው መና እንዲጠርቅ እንኳን ብትተውልኝ። አይ እግዚአብሔር ይመስገን ደህና ነሽ? አንቺ እናቴ ኧረ ደህና ነኝ። ያያገረመው ልጅ አይደለሽ? ያያገረመው ልጅ የታለም የዓለም ወርቅ ልጅ አወኩሽ አግናቴ አሁን ማገበይት እኮ ነኝ። አወቅሽ አግንጎለሊ አግኔ እናቴ ምን እንዴት ምን ደህናማ አይደለሽ? ምን ሙሽራ እኮ ወይ ነኝ። አጋጣሚ እናንተ የሳለ እናቴ ወዲህ እንዲሁ አንተ ዘጋ ያረገኝ እናንተ እናት አለ እንደ መቼም እናት አባቴን የገዙልኝ አትሚያን ሁሉ ወርቅ ገረመው። መቼም አንድ ገመድ መሬት ነው ያለችው በጣም ትገዛልሻል። እንደ ማን ይሰጣሽ እናቴ? ማን እንደ እንቁጥቁጥ ያረገሽ? ወይንሽ እጮኛዬ ነው ተጥሎሹ በፊት ስጦታ ሰጠኝ። እሰይ አንቺን ደግሞ ለኔ እግዚአብሔር ስጦታ ሰጠኝ። እንደው ተጅ እስተ ጀሮ ብሬን ወርቄን ስስት አርግሽ እንደው ወይ አገጣጣሚ እና ለምን አነሳት ነው መጀመሪያ ለምን ጣላት ነው የሚባል? መጀመሪያ ምን ልትሆን ወደቀች? ሁለታችሁ ባዶው ለላ ሜዳ ላይ ምን ልታረጉ ተገኛችሁ እኮ ነው። አራት ያረጋግጥ ነው ብታስቢ እድሜ ልክሽን ጠቃና ማስቢያለሁ። ምንድን ነው ያረካት?
ሌላስ ምን አመጣና ታዲያ? ኧረ ቆይ ታለሙኝነሽ እንዴት ነው? ኧረ እንዴት የአባቴ ምን አመጣልህ? ቁጥቁጥ ያለ ጋቢ። እሰይ እሰይ። የእናቴ ደግሞ ሸጋ ጠባብ ኩታ። ይኸውልሽ ወይ ገረመው በእኔ ሀብትና ንብረት እስከ ሚስቱ ይመጻደቃል። ታለሙኝነሽ እንዴት ነው ታለሙኝነሽ? ልጁ ቁጥቁጥ አድርጎ ያለበሰኝ እኔ እኮ አርቄን አስቀረሽ። እኔ እኮ እርቃናዬን ነው ያለ አላየሽኝ? እርቃናዬን እኮ ነው ቁሜ ያለው። አሁን ማየት ዙሪማ ወይ ጉድ ግን አባትሽ አይታ አላየሽም? ቢሆን የኔ ብቻ ነው የሰጠኝ አይመጣም እኮ ቤት ያን ሁሉ አደረሽ ያን የመሰለ ጋቢ ፈትዬ እስቲ ተነጀ እንኳን እሺ ያረጉበት ፈትዬ ላባትሽ አልብሳ እንደው በዚህ መንደር አለ የለም የሚባል ሰርግ ነው ማሰርግልሽ ወርቅ በወርቅ አርጌ ነው እኮ ያለኝ። አሃ በእኔና በታለም ዝንድ ዶሮዎች የእናንተ ሰርግ ሊሰረግ አሁን አውልቂ ቀጥልሽ በዚህ ሳል ቀጥልሽ በተባባሪነት እንዳላስገባሽ። ኧረ ታለሙኝነሽ ምን አርጊ ነው የምትይኝ? እኔ በማላውቀው ነገር ምንድን ነው የምትይው? ልብሱም እኔ ምን አውቃለሁ? ተረሽቀጥ የምትይኝ ነገር እኮ አልታወቀኝም። ምንድን ነው ያው እንዲህ ነው አይታወቅም። የሰው ገንዘብ እንዲያጣፈስ ቀጥ ያው ልብሱ እናት አለም ሁሉ ሀብቱ የኔ ነው ንብረቱ። ሂጂ እሰይ በእና ቀጥ አትመጻደቂብኝ። ውበት ግን ደህና ምን ደህና አሁን ይሄ ደህና መስላለች ስታይ ሂጂና ተከተፊ በቶኝ ነው እኮ እንደዚህ አታወላልቅብኝም ነበረ። እሰይ እንኳን ሌላ ዘንድ አትገኝ እንኳን ሽጦልሽ ነው መልስለት ነው የመዝገቡ በእና ዘጋ አርግሽ ቀጥይ ተከሰተ ምንድን ያረካት? ምን ትሰራለህ? ገና ህፃን እኮ ነው። መጀመሪያ የሆነው ነገር አጣራ። እኔ ምንም ያደረኩት ነገር የለም። እኔ ወል ላግዛት ሞከርኩ። ምንም ያደረኩት ነገር የለም። አሁንም ምንድን ያረካት? ንገረኝ። አንዴ እኮ ነው ዘውዱ። አንዴ ነው። ምንድን ያረካት? ምንድን ነው ያደረካት? አንተ ባይጨክን ኧረ ጉዴን ይውልኝ ወይ ጉድ ወደ ምን ያታድ አንወራንጧ አሁን ነው ትገባ ወደ ምን ሊገባ ነው እንጃ መዝገቡ እናንተ አረከው ተሰልዬ የሰማሁት ነገር እውነት ነው ተሰልዬ አሁን እኔ በእናንተ ቤት አክስት ወለል ይበላ ሆነ ና የኔ ጉድ ወስሚት ተነስስ ምን እንዳታስታ ቆምባ ተነስ አንወዝፍ ታለም ስልክ አንተ ባይጨክን መዝገቡ ምንና እርቃናይ ምን አርጋችሁ ነው ይሄ ነው የኔ ሁኔታ? ኧረ ምናፈሩ ብትለብሰው እንደለበሰ አያቴ አሁን እያንዳንድ ክንድን ሳላወልቅህ መጣቲያን ሳልልህ ሀብትና ንብረት የት ነው ያለ? የት ነው አስቀምጣችሁታል? ዶሮዎችሳ አክስቴ እሳቸው ደግሞ ዶሮዎቼ ይበሉ እስቲ ቁንቋን ለፈጃችሁ ዝም በል ከማት ነው ያወጣኑት። እንደውም ዶሮ በመዝረፋችሁ እንዴት እንደው ምን አዳባው ብትተው ተይማ አይናባ እኔ ዝም እያለ እንኳን ምን ነው እንጂ እስከ ዛሬ ድረስ የእጁን ብንሰጠው ኖሮ እንደዚህ አይሆንም ነበር። በኃይል እንደው አሁን የማይሆንልህ አንተስ ምንድነው እንዲመውጣት የማይሆንልህ ምንድነው መወጣት? ምን ማለት ነው አይናባ? ምን ማለት ማቅመህ አይደለም አየሽኝ አይደል እንዴት ለምን እንዳልኩ ይኸውልህ ደርሶ አሁን አናትህን ቢደርስ አናትህን እኔ እጀለኝም እኔ በጃው ሙቋይዣ እንጂ ዘውዱ አሁን በእጅ የሚመታ ሰውዬ ነው ያንንም ያከላል ለምን ነው የተያዘ? ሄዱ ለምን ነው የተያዘ? አዎ ዘውዱ ማለት 6 የፈረስ ጉልበት ያለው ሰውዬ ነው። አንተ ደግሞ አንዱንም የፈረስ ጉልበት እኔ እንጃ ይኖርህ አላውቅም። ምንድን ነው ያልሽ? አዎ ተው እንጂ ምንድን ነው ያልሽው? የተናገርሽውን አውቅሽዋል? በእለቱ የገበያ ዋጋ እናውራ እንጂ ተውራ። ሲጀመር የሁሉ ጣጣ የመጣብኝ በአንቺ ምክንያት ነው። ያኔ በሬውን ብሸጥለት ኖሮ እህቴን የማይነካት ነበር። ይሄን ታውቂያለሽ አይደል? እና ብሩን አልፈለግከውም? እንዴት አንተስ? ብሩን አልፈለግከውም? ብሩን ብፈልገው ባልፈልገው እህቴ ጋር ግን እንዲደርስብኝ አልፈልግም። ይሄን ታውቂያለሽ አይደል? እሺ ተው ሂድ። በዚህ ሽመል እግርሽን ኮርትሜ እንዳላስቀምጥሽ ዝም ብለሽ ሂድ። እሺ ይደወላል። ቆይ ያዡ ሄሎ አዝዬ አዘነ
አጎት አለም አጎት ቀለም ይኸውልህ ደስ ይበልህ እየመጣንልህ ነው። አዋን ወደል ጠብደል ሌባ ቆይ እንጂ ያች ቅቤ የጠጣችው አለንጋለች ከዘራውስ ያኔ ባር ከዘራው ጅንፍ ያለው የድሮን ቢያርጌን ስትቀጣበት የነበረው እሱ በቃ እነሱን አዘጋጅተው ቆየን እየመጣንልህ ነው። እና ስንደርስ እንደውልልሃለን። አጎቴ ጠብቀን ተበሩ ላይ ሰው ምላክልን እንዳጠፋታለን ደርሰናል። ወቢ ተፍቷቸዋል። ወቢ የተፋ ግንቢጡ የነፋ ሌባ ዘንልህ እየመጣን በል ደህና ዋል። ማነው ሂድ ና እኔ እኮ በጉልበት ያልሆነ ነገር በወረቀት መፍታት ይቻላል ብዬሽ ነው እኮ። የምን ወረቀት ነው? አጸደን ጫፏን ነክቷት ይሁን እንጂ የዛኔ የምን ወረቀት እንደሆነ በደንብ አሳየዋለሁ። ከዛ ደግሞ ስልክሽ ዛሬ ቢጠራ እሱ ጋር ያጫምኩትን ጭም አንቺ ጋር ነው የምወጣው። የለቱ የገበያ ዋጋስ የምን አባሽ ገበያ ነው? ኧረ ተው ሂድ የዓይን አባ እንዳታሰስች። እሺ ዛሬ እኮ የተፎገላ ገና ነገር የዓይን ያባልሽ ብለህ ነው። ምንድን ነው የምትይ? እስኪ ዝም ብለሽ መዳችን ያባልሽ ብለህ ገና ለገና እኮ ምን እንደሆነች አልታወቀም። ኮርኩማትም ሊሆን ይችላል። ልጅ በንጥሻ ነው የምትወድቀው። እኔ ልጅት በንጥሻ የምትወድቅ ልጅ ናት ነው ያልኩት። ኧረ ተይ የዓይን አባ፣ ኧረ ተይ፣ እኔ እንዳታሰስችኝ። እኔ ተይ እስኪ ዛሬም ቢያንስ ዝም በይ። እሺ ሂድ። እኔ እኮ የልጅትን ሁናቴ ስለማውቅ ነው እንጂ ሌላ ነገር አስቤ ኧረ እናቴ እኔ ቢገድስ እኔ በቃል እንደሱ ይሻልሻል። ገና ለገና የዓይን ያባልሽ ተብሎ እንዳለ አንቺ ጋር ብዬሽ ነው ሲጀምር የሁሉ ነገር የመጣል። አንቺ አርፈሽ ተቀመጭ። እንግዲህ አትቆራጥጭኝ። ቁጭ አርፈሽ ምንድነው ቁጭ ብዬ ምኑን ልየው? አንተ እኮ ነው አርፈህ ቁጭ በል። ሴትዬት እንደዚህ ናት እያልኩ ሄደህ ተነክረህ የመጣ እኔ ሁላ አውቃለሁ እንዴ? አንተ ምንድነው እነሱ ላይ የምትደርስ? ከትናንት ነው ወዲያ እነሱ ላይ መድረስ ይገባሃል ወይ አንተ? ትናንትና አውርተን ተመካክረን የጨረስነውን ነገር ሄደህ እንደገና ቆይ ምን ላድርግ? ታምር ሰዓት ላይ ቤንዚን ጨምረህ ትመጣለህ። ምን ላድርግ የምትይኝ? ማውቃት ሰው ናት። ወርቅ መንገድ ላይ ወርቅ አገኘኋት። ባግዛት ምን ችግር አለው? ፍግም የማትል መልካም የሰራ ሰው መች ሲጠቀም አየኸው? እነሱ ጥሩ አረገልን መልካም አረገልን አሉ። እንዴት ኧረ ተይ እንደዛ አይባልም ታምር። ኧረ ተይ በአንቺም እኮ ይደርሳል እኮ ይሄ ነገር። አንቺ ወርቀሽ አሁን እሱ ቢያግዝሽ ምን ችግር አለው? ያመላወቀበት ነዋ። መልካም ሲደረግለት የሚያመሰግን ሰው ነዋ። ይኸው ስምህን በምን እንደበከሉት ነገ ጀምሮ የታምር ባል እንደዚህ ያደረገ እየተባለ ይወራል። ቆይ አንቺ ምንድነው ተጠራጠርሽ ነው? እንዴት ብጠራጠርህ እዚህ እቀምጣለሁ እንዴ? እኔ ብታረገው ባታረገው ጉዳይ አይደለም። ነገ እንግዲህ ያን ሁሉ አጎቶቿን ሰብስባት ትዞረዋለች ይሄን መንደር እና ፈለገሽ እንደፈለገሽ ትሁን። አሁን እንደ ጉንዳን ተጌዞ ተመድ የልጅት መፍትሄ መፈለግ አይሻልም ነበር? ተኝማ ነበር የሚሻል። እንደው እድሜ ልካቸው እንደ ላስቲክ እንደተሳቡ ሊኖሩ። አሁንም ትንሽ ቀለል ይበላትና ባይሆን በእግሯ እያገዘችን ይዘናት እንሂድ። ፍትፍት ሽትያ የኔ አባ የኔ ተልባ ፍትፍት የኔ ኑግ ፍትፍት ማረጌ ነሽ ሽትያ እስቲ አይንሽን ግለጭ። አፈርሰዋል ገለጠች አትበሞት ሲቀናበይ ቀናበይ እስቲ ውድቅ መከቲያ ነሽ ተረ አግጭ አይዞሽ እናት ተናገረች። አቤት አጣዴ ምንድን ነው የሆንሽ? ምን ሆነሽ ነው? እኔ እኮ አታድይ እናቴ ነቃሽ? እሰይ እንኳን ነቃሽ። እና ግር ብላችሁ ተምታው ምን ነብዩ መስታዘሩ ነግታለች። እኔ አሁን ደህና ነሽ? እንዴት ነሽ? ወዲያ ቅድም እንደደነገጥኩ እንደጣልኩት አይደለ? የተዳደነሽ እንደው ምንድን ነው እስቲ ንገሪ። ስሞት ተሻፈርሶ እንደው ምንም ነገር ሳትፈሪ ሳትደብቂ እንደው ምንም ሳትሆኝ ዝም ብለሽ ተናገሪ። ስንት ነገር አለ የተፈጠረውን እኮ አውቃለሁ እኮ እኔ እኮ ጠርጥሬያለሁ። ግን ዝም ብለሽ ይሄ ነው በይ፣ ዘውዱ ነው በይ፣ ዝም ብለሽ ዘውዱ ነው በይ። ዝም በይ እስኪ ሳትናገር ተይ። ነቅታለች አይደል? ልጠይቃት ዘውዱ ነው በይ፣ ዝም ብለሽ እሱ ነው በይኝና ገትረዋለሁ። አንድ ወረቀት ናት ለሱ የምትበቀኝ። እንደውም አብሽቆኛል። ቆም ስቃዩን ነበር የማሳየው። ንገሪ ዝም ብለሽ ዘውዱ ምንድን ያደረገሽ? እንደው ንገሪ። ስሞተልሽ
እኮ ኧረ ገብቶኛል እኮ ቀስ ይገባል አይደክማትም ኧረ አለች እኮ እናቴ አዩ ኧረ አለች እኮ እኔ እኮ ይገባኛል እኮ የምትይው ነገር እኮ ይገባኛል ስንቱ ነው ኧረ እያለ ሳይናገር ጓዳ ማጀት ውስጥ ተደብቆ የቀረ ስንት አለ ተናገሪ መቼ ትንገርሽ ቆይ እንጂ ዝም በይ አፈፋፍስ እንጂ ጎበዝ እንደገና እንድትኛ አሞናል ሙላችን እንደው ኃይል ቃል ይቆየሽ ታመመሽ አንቺ ተናገሪ ነው ያልኩሽ እኔ እናት ንገሪያት እስቲ እንረፈኛ ማታደ ገላግን በሞቴ ተልደርስሽ ነው ያላልሽ ስትሄጂ ተከተለሽ ቆይ አይኔ ባቆይ ታውራ ገቢያኔ ቆያት ቆይ ታውራ ቀስ እሺ ቁርስ ሳልቀምስ ነበር ወደ ገበያ እና ፀሐዩ ዛዋለብኝና እንደው ራሴን መንገድ ሊያዙረኝ ነው አፈር ደግሽ አዙረኝ ሰዓት በላ ተበል ዘውዱ ምንም እንትን አላለሽም? እኔ ማንንም አላገኘው መንገድ ላይ ኩናት እስቲ ንየተሞት በስቲ ንየተሞት ኦሮ ቀምሽ እያልኩኝ በልተሽ እያልኩኝ እንደው አብራት ያገኘሁት አላልሽም? አጥፋት አገኘሁት እኔ ይኸውልሽ እኔ እንደው ምንም አላልኳትኝ። እሱን ከኔ ከሚስት ውጭ ማን ያውቅልሃል? እነሱ መች እንደሱ አሉ? ምንድነው ያለሱ? በሬ አልሸጥልህም ስላልኩት እህቴን አንድ ነገር አረጋት ነው እኮ ያልኩት። እና የፈለገውን ይበል እውነታውን ቆይቶ ይረዷል አይደል? አዎ ከተጎዳህ በኋላ ምን አረጋኝ? አንተ ከተወቀስክ በኋላ ነው። ይኸውልሽ አሁን ምንም የተፈጠረ ነገር የለም አይደለ? በቃ አርፈሽ ተቀመጭ። እሱም በኋላ ተቀራሩህ እነሱ ምንድነው ያሉህ እዚህ ድረስ መጣው? አሁን እውነታውን ያውቃ የለ ምን እንደተፈጠረ በቃ በሚያውቀው መንገድ ያውቃል። ምንም እንዳላረኳትኝ ማንም ያውቃል። ምን ስምህ አወላወል ከሸተተ በኋላ ነው። ስምህ አፈር ከለበሰ በኋላ ነው። ይኸውልሽ ታመር ደግሞ አንቺ አጨቅጭቅኝ ደግሞ እኔማ ምን አርፈሽ ልቀመጥበት ተናግሬ የሚሰማ ይገኝ ምንድነው እንዴት ያላችሁ ለማለሽ ነው ምንድነው ምን ነገር አለ አላሽ ኖረ ነው ልሆናችሁ ነው አረ እንደው ምን ያልኩት ነገር አለ ትይ ጥላት እንደ ጉንዳን ፈልቶ አስቸገረኝ እኮ ምንድነው የማን ጥላት ነው እነዚህ ናቸው የትኛይን ዓለም ልጆች ምን አደረጉ መጀመሪያ በሬ እንሸጣለን ብሎ አትነካካ እያልኩት አይሆንህም እነሱ ቤት አትግባ እያልኩት እምቢ ብሎ ሄዶ በሬ ገዛለሁ ብሎ ቃላቸውን አጠፉ። ይሁን ብዬ ደግሞ ተቀመጥኩ እሱን አረጋግቼ። ዛሬ ደግሞ እህቴትን ምን አረጋት ነው እያሉ ይመጣሉ ይመላለሳሉ። አይናለም እዚህ አሁን እና እህቴትን ምን አረጋት እሱ? አረ እኔ ምንም ያደረኩት ነገር የለም። እሱማ ምንም አላረኩም ያለ ወድቃ አግኝቻት ላንሳት ብዬ ነው ይላል። ሴትዬት ደግሞ ይች ምራት ተብዬት ሌላ ነገር ሊያረጋት ነው ብላ እንደውም ጭራሽ ባስ ብላ አጽፋለሁ ከሳለሁ ትለኛለች። አንገቷን እየነቀነቀ የፈለገውን ታምጣ ምንም የምታመጣው ነገር የለም። ደግሞ እንደዚህ አይነት ነገር አመጡ። እኔ ሄድላቸው የለ ይሄንን ማነገር ወይ እናቴ እሱ ሄደው የሚፈቱት ከሆነስ እስኪ ሞት ማን የነገሩ ጠይቃታሉ። ሁሉንም ነገር ታይና ለመጨረሳለች ሰራሰር ውስጥ ለውስጥ እየገባች ሰውን እና ደግሞ እንደዚህ አይነት ነገር ልጆች የምትበጠበጡ እሄዳለሁ እሄዳለሁ። እነ የምናርፈሽ ብትቀመጭ ደግሞ አንቺ እስኪ ተዋቸው ይሄዱ እና እሳቸው እንኳን ይሞክሩ። እሷ ምን ታደርጋለች? እንደውም ይደበድቧታል እሷ ያገኘው ብሎ ሰዎች አታውቂያቸው ያንን ማለት ነው። ብታስብማ መጀመሪያ አርፈህ በተቀመጥክ እሳቸውን ጭምር በየሰው ደጀታ አንጓልላለህ። ወይ ዘውዱ ምን ነገር እንደው አንዳንዴ ግን ስመክርሽ ብትል ታምራ ኧረ ደግሞ አንቺ ተኛ ጭቅጭቅ እንደው ቆይ እኔ ምን ሆን ብዬ ያጠፋሁት ጥፋት አለ እንዴት? በሬውም መግዛት ምን ነው ጥፋቱ? እሺ ቆይ አሁን ተወው በል እማውቀው ሰው ነው እማውቀው ከብት ነው ብገዛው ምን ችግር አለው? ልጅትንስ ባግዛት ምን ችግር አለው? ከዚህ በኋላ እንደዚህ ባላረግ ኖሮ እንደዚህ ብታረግ ኖሮ ብንበበል ብንጣላ ምንም መፍትሄ የለውም። የሚመጣውን መፍትሄ መፈልግ አይደለም አሁን ማሰብ ያለብሽ እነዚህ ሰዎች የሆነ ያሰቡት ተንኮልም አለ በቃ ከኛ ጋር የፈለጉት ጸብ አለ እንጂ ይሄ ምክንያቱ ነው አያጠላም። እቺ ፈልፍል እንዴት አርጋ ፈልፍለች እንዴት አርጋ አሰበችው እንደው ገና በያዘችው ዝም ብላ ጅር እንደገለባ እየሄደች እግዚኦ እንደ ስንት አይነት ሰው አለ ግን እንደው ይሄንን ነገር እንደ እንዝርት እያሾርሽ እንደው ግን የቤተሰብ ጤንቅት ሆነ ያደራል ያሾር ነገር ውርጅብኝ ለነገር በጭንቅላቴ ሊፈነዳ ነው እንደው አጸድ ቆይ ዘውዱ ምንድን ነው ያደረገሽ? ተናገር ከሰው ጋር ሳልጋጭ ምንም እንዳትዋሽ ሙሉ ያደረገሽን ነገር ንገሪ። ወንድም በሽ ማንንም እኮ መንገድ ላይ አላገኘም። ብቻ መንገድ ላይ ራሴን እያዞረኝ ነበር። እኔን ያዞራል። እሺ ከዛስ? ከዛ ወደኩኝ እንጂ እኔ ዘውዱን እንደው መንገድ ላይ ማንንም አላየሁም። ማቆስ የምሽትን ወሬ ያስገ ምን ልታወሩ ነው እንያስወጣችሁ? እኔ አንቺ እዛ ውጭ ምን ነው ነው ውጭ የምትናገረውን ተናገር። ምንድን ነው ያወራችሁ? በስተጀርባዬ ምንድን ነው ያደረገው? ኧረ እንደው ልብሷን አስይዘሽ ትደጅልኛ ፈርሶ ምንድን ነው ቀደም የሚያረጋት? የጭንቅላት ካንሰር ልታስይዘ ነው ልፈነዳ ነው። ከየሰው ጋር እኮ ልትገጥመኝ ነው። ተየሰው የኔ የምትነግሪውን አሁን ለሷ ቀጥበሽ አትነግሪያት? እነግራታለሁ። አሁንማ በዛብኝ። በቃ እናገራለሁ። አሁን እሷ ስትመጣ የለም የምትርበተበጅም አላውቅሽ ነኝ እንዴ ደግሞ
ጥርዋት አፈር ልብላን። እኔ ላምጣልሽ። ኧረ ነይ እዚህ ጋር ያዣት። እኔ አመጣልሽ። እኔ አፈር ልብላልሽ። በነገር እየተጠበሰ እዚህ ቤት ነገር አይልራት ምሳ የሆነ እዚህ ቤት አሁን እስቁጭ አይበቂሽ እስጥሽ ደግሞ ባንቺ ተብሶ ደግሞ ልታኮርፊ ነው መልሽልኝ። አይና እንደው ሁሌ የምታበጣብጭኝ አንቺ እንደው እስኪ ከሰው በፊት ከገንዘብ በፊት ሰው አስቀድም እንዴ ያልተባለውን ወሬ ከየት ነው እያመጣሽ ግን የምታቀቢ ያይና መልሽልኝ። ለነገር አትቸኩይ። እኔ እናትሽ መየዋ ነገር ጥሩ አይደለም። ነገርን አዳምጦልን አላምጦ ነው የሚባል። ዝም ብለሽ ጫፎሪ ይዘሽ ለምንድን ነው ከየሰው ጋር የምትገጥሚው? እሱንም አትቅጠሚው። በአንቺ ምክንያት የእናቴ ስምም ተጠራ እያለበለብሽ ዝም ብለሽ ያልሆነውንም ታቀቢያለሽ። ነገሩ አንቺ የምታረጊ እኔ ነኝ እንጂ የተቀበልኩሽ። ዛሬ ገባህ? ወዛ አሁንስ ተዛ በቃ አትፍሪ፣ ተናገሪ። ዛሬማ ምንድነው የልብሽ ያለውን ሁሉ ተናገሪ። በሽታ ነው የሚሆን ነገር በሽታ ነው። በቃ ነገር በቤታችን የማናውቀውን እሷ መጣ ብላ ነው እንደዚህ የምታቀሳሰራው። በቃ ከዚህ በኋላ ቸኮልታዩ ከዚህ በኋላ ይሄን ጥፋት ትገሙና አወቅሽ ሲሏት መጣ ፈጠበች አለ። አንደኛዋ እንዴት ነው እኔ ነኝ አውራ ያለች በቤቱ እዚህ ቤት አይናለም እንዴት አላችሁ? ደህናችሁ ዋላችሁ? እኔ አልቀመጥም። እኔ ምን አይናለም ምን ልጅን እንደዚህ የሚያሰቃዩት ምን ሆነው ነው? ምን ሆናችሁ ነው? ተጓደኛ ጋር እኔ ይቅር ብያለሁ። ተነሳማ እንደው አንድ ልጅ ነው አደራህንን እንደው ምን አደረክ ብሎ ነው? ሰውን ግን ሰው ቢረዳው ምን ችግር አለበት? መረዳዳት በቤታችን አይደል? እና እሷ ሊረዳ ተወደቀችበት ሊያነሳ እንትን ቢል ያን ያህል ውርጅብኝ ቤቱ እንዳልሆነ ሆኗል። እኔ ከድር ስመለስ በቃ ቤቱ እንዳልሆነ ሆኗል። አንድ ልጅ እኮ ነው አይናለም። እንደ ይቅር ይበሉኝ። እኔ ባለማወቅ ነው ያጠፋሁት ጥፋት ነው። ይቅር ይበሉኝ። መጀመሪያ ልጅትን ጠይቀ ምን እንደሆነች ሳታጣራ አንተ ለነገር የሮክ ምንድነው? ተበስልቱ እንደታመል ያመጣ ለነገሩ አይፈረድም። ከርቤት እዚህ አለ መራበስፋ ነው ረመጥ የጭድ እሳት ወይ ተሳው ነው ዶንዶ መቅጠማውን ሰቤት ወይማ እንደው አያይዛልም ነው። ኧረ እንያ እናቴ እንያለሽ መጣችሁ መጣን እንጂ ምን ዋታው ተራረጉ አየካታይላውን ይቅር በለኝ። እንደው ዘውዱ አዙሬን የወደቅኩ አለች እኮ እንደው ይቅር በለኝ ዘውዱ። ተመለከች እንግዲህ ይቅር በለኝ ሰው ለሰው እንዳይረዳዳ ሊያረግ ነው። ሰው ለሰው እንዳይተቃቀም እንዳንተ ግብተኛ ቦታ ነው አገኘ ነበር ምን ትላለህ? እሰይ እና አጫጫጭ አንተ ላይ አግኝታት ወርቅ አግኝቻት እኮ ነው ይላጉ የመጣቀመጡ ተቀመጡ እንዴ ነው ሰው ለሰው መተዛዘን እናቴ ጠጋበይላ እንደው አንተ ባድርስ ነው እኮ በቃ ሌላ ነገር ዋ እኔማ ምን አባት ይላርጋ ከይና ለምን ሄጀ ልጠይቅ ብዬ እንዲያሆኖ ሲቀውየኝ ጊዜ ቤቱ አይደል የመጣው። እኔማ የት አባት ያውቄ ሁሉ ነገር ነውር አይደለም ወይ? ነውር ነው እንጂ ነውር ነው። ጎበዝ እኔ እኮ ግራ ገባኝ እኮ እኔ ጥፋት የምኑ ጋር ነው? እኔ እኮ ግራ ግብት ያለኝ ነገር እኮ ያጠፋሁት ነገር ነው። እኔ በእለቱ ገበያ መሰረት የተፈጠረውትን ያየሁትን ተናገርኩኝ። እሱን ስናገር ደግሞ አንተና እሷ ተቃቅፋችሁ ነበረ። እኔ ምን ላድርግ? አንተ ጥለህ ምን ማን ፈርጥጣለ? ዘውዱ እንደዚህ ሆና ነው ያይን ያባ ወድቃ ነው አዙሯት ነው ተከፍችራ ነው ብትለኝ እንግዲህ እቺ ልጅ እንኳን በአዙሪት ቀርቶ በንጥሻ የምትወድቅ ልጅ ናት አውቃለሁ። አላምንህም? ሳራ ድጧት ድፍት የምትል ልጅ ናት አላምንህም? አምነሃለሁ። ግን እኔ በእለቱ ገበያ በእለቱ ዋጋን የተናገርኩኝ በእርግጥ አጥፍቼ ከሆነ እኔ ይቅር በሉኝ። ታለም ስንድ ይቅር በሉኝ። ዘውዱን ይቅር በለኝ። አንቺም እንሽ ይቅር በይ። ግን ያጠፋ አይመስለኝም። እንዲህ ዝም ብላችሁ አታተንቱኝ። ኧረ ምን ነው እቴ ሰው እውነቱን በተናገረ ቸኮለዋ ማባሪያ ሜላት እንዳትነግሩ ለነገር መስሎ መጥሚያ ይስጥሽ አይናለም